ሁሱ እንዴት ናክ? ደህና አልሐምዱሊላህ። ሰላም ብያለሁ። ሰላም። እሺ ያው አውርታችሁ እስከምትጨርሱ እየጠበቅኩ ነበረ። ያው ተራ የሚባል ነገር የለው መሰል ዝም ብዬ ልግባ ብዬ ነው። እሺ ጠይቅ። ሁለት ጥያቄ ነው የምጠይቀው፣ ለማወቅ ስለፈለግኩ ነው የምጠይቀው። በእርግጥ እኔ ክርስቲያን ነኝ፣ ግን ብዙ ጊዜ ሲወራ ወይም ሲባል የምሰማው ነገር ስለሆነ ጠይቄ ማረጋገጥ ፈልጌ። እሺ የመጀመሪያው ጥያቄ ሙስሊም ሁሉ ሰለምቴ ነው የሚል ጥያቄ ወይም ብዙ ጊዜ ሲባል የምሰማው ነገር ነው። እሺ አንደኛው ይሄ ነው። ሁለተኛው ደግሞ ቁርአን ያላህ ቃል ነው ትላላችሁ። ለምሳሌ አሁን ሙስሊም ጓደኞች አሉኝ፣ ቁርአን ያላህ ቃል ነው የሚሉት። ነገር ግን ያላህ ቃል የሚሆንበት መንገድ የለም። አንደኛው እኔ ጋር ነው ማን ጋር ነው የሚረብሽ? መጽሐፍ ቅዱስ ወይም መጽሐፍቶች ከሆኑ ውስጣቸው የያዙት ትዕዛዝ ነው እንጂ ቃል አይደለም። ማለት የፈጣሪን ትዕዛዝ ወይም የእግዚአብሔርን ትዕዛዝ ነው እንጂ የሚይዙት ያላህ ቃል ነው ተብሎ አይታመንም። እዛውም ላይ ደግሞ ያላህ ቃል ነው ወይም የፈጣሪ ቃል ነው ካል እንዴ ቁርአኑ እኮ ወይም እንደማንኛውም ደብተር ያ ቃል ሳይጻፍበት በፊት ወረቀት ነው። እንዴት ብሎ ነው ይሄ ሁለቱ ነገር የሚታየው ለሚለው ነገር ማወቅ ፈልጌ ነው። ሙስሊሞች ሁሉ ሰለምቴ ናቸው የሚባለው ነገር የሚለው ሰለምቴ ማለት ከሌላ እምነት ወደ እስልምና የመጣ ነው። ሙስሊሞች እናንተስ ከተባለ እንግዲህ አምላክ አላህ ሱብሓነሁ ወተዓላ ሰዎችን ሁሉ ሲፈጥራቸው ሙስሊም አድርጎ እንደፈጠራቸው ይነግረናል። በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ምን ይላል? ፈአቂም ወጅሀከ ሊዲን ሐኒፋ ፊጥረተላሂ አለቲ ፈጠረ ናሰ ዐለይሃ ላ ተብዲለ ሊኸልቂላሂ ዛሊከ ዲኑል ቀይም ወላኪነ አክሰረ ናሲ ላ ያዕለሙን ይላል። ፈአቂም ወጅሀከ ሊዲን ሐኒፋ ይላል አምላክ አላህ ሱብሓነሁ ወተዓላ ምን አለ? ለቀጥተኛውና ለእውነተኛው ሃይማኖት ለእስልምና ብቻ ፊታችሁን አዙሩ አለ። ቀጥሎ ምን አለ? ፊጥረተላህ አለቲ ፈጠረ ናስ ዐለይሃ፣ ይህም እኔ አምላካችሁ አላህ ሰዎችን ሁሉ የፈጠርኩባቸው የተፈጥሮ ሃይማኖታቸው ሲሆን አለ። አምላክ አላህ ሱብሓነሁ ወተዓላ ሰውን ሁሉ ሲፈጥር ሙስሊም አድርጎ ነው የፈጠረው። በሌላ ሐዲስ አልቁድሲ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ቃለ ነብዩ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ ኢኒ ኸለቅቱ ዒባዲ ሁነፋ ፈጅተለትሁም ሸያጢን። አምላክ አላህ ሱብሓነሁ ወተዓላ ምን አለ? እኔ ባሮችን ቀጥ አድርጌ በኔ መንገድ ላይ ፈጠርኳቸው፣ ነገር ግን ከዚያ በኋላ ከተወለዱ በኋላ ሰይጣናት አጠመሟቸው እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ ምን አሉ? ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንም የሚወለድ ሕፃን ልጅ ሙስሊም ተደርጎ ቢሆን እንጂ በሌላ እምነት ላይ በፍጹም አይወለድም አሉ። ከዚያ በኋላ ግን ወላጆቹ ወደ ክርስትና ወደ አይሁድ ወዳሉበት እምነት ይቀይሩታል እንጂ ወላጆቹ አሉ። እና ይሄ ነው ያለው ነገር። ስለዚህ ሰለምቴ የሚባለው በክርስትና እምነት ላይ ሆኖ ሰውዬው አድጎ ሳለ ወደ እስልምና የሚመጣ አካል እርሱ ሰለምቴ ወይም ወደ እስልምና የሚመጣ አካል ይባላል። ያ ነው። እሺ ከዚያ በኋላ ወደ እስልምና የመጣውን ሁሉ የትኛውም ሙስሊም ሰለምቴ ነው የሚለው ነው የኔ ጥያቄ። አዎ ከሌላ እምነት ላይ ኑሮ ከዚያ በኋላ ወደ እስልምና ሲመጣ ጊዜ አይሁድ ሊሆን ይችላል፣ ክርስቲያን ሊሆን ይችላል፣ ቡድሂዝም ሂንዱይዝም ሊሆን ይችላል። ወደ እስልምና ሲመጣ ጊዜ እስልምናን የተቀበለ ማለት ነው ሰለምቴ ማለት ሌላ አይደለም። አይ እሱ ያ የተቀበለውን ሳይሆን የመጣውን አንድን ሰው ወይም ሁለትን ሰው ሳይሆን ሁሉም ሙስሊም ሰለምቴ። እኔ አሁን እዚህ ጋር ነው ለኔ ግልጽ አልሆነልኝ ነው። ሙስሊም ማለት ለአምላኩ ትእዛዝ ያደረ ማለት ነው። ያ ደግሞ ለአምላኩ ትእዛዝ አላደረም ነበር ሰለምቴ የተባለው አካል። ከዚያ በኋላ ወደ አምላኩ ትእዛዝ ሲመጣ ጊዜ ለአምላኩ ትእዛዝ ያደረ፣ ከዚያ በፊት ያልሰለመ የነበረ አሁን ግን ሰለምቴ የሆነ የሚለው ገለጻ ለእርሱ አስመልክቶ ነው። በአጠቃላይ ግን ሁላቸውም የአምላክን ትእዛዝ ከተቀበሉ ድረስ ሙስሊሞች የሚል መጠሪያ ነው የሚኖራቸው። ሰለምቴዎችም ከመጀመሪያው ጀምሮ ሙስሊም የነበረ ልጅ ያ። እሺ ሌላው ቁርአን የአምላክ ቃል ነው። ያው አምላክ ራሱ ይናገራል በቁርአን ምን ይላል? ذلك الكتاب لا ريب فيه ይላል። ገና ቁርአን ስትከፍተው ጊዜ ይህ ቁርአን ከእኔ ከአምላካችሁ አላህ ለመሆኑ ምንም ጥርጥር የለውም ብሎ ይጀምራል። በሌላ ቦታ ላይ ኢና አንዘልና ዐለይከ الكتاب بالحق ይላል። ሙሐመድ ሆይ በእውነት እኔ
ይሄን መጽሐፍ አወረድኩልህ እያለ ይናገራል። ወኢነሁ ለተንዚሉ ረቢል ዓለሚን ይላል። ይህ ቁርአን ከዓለማቱ ጌታ የተወረደ ነው። ነዘለ ቢሂ ሩሑል አሚን ታማኙ መንፈስ ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ የስመዐ ከላም አላህ ይላል። የአላህ ቃል እያለ ይጠራዋል ቃል በቃል ቁርአን። እሺ አሁን ስለዚህ ቁርአን የአላህ ቃል ነው ብለን ካመን የአላህ ቃል ደግሞ አሁን እዚህ ጋር የሚፋለስብን የቱ ጋር መሰለክ? ቁርአን ሙሉ በሙሉ የአላህ ቃል ነው ብለን ከደመደም የአላህ ቃል ፍጡር አይደለም። እሺ ቀጥል፣ ጨርስ ጥያቄ። የአላህ ቃል ፍጡር ካልሆነ ደግሞ እኔ እያልኩኝ ያለሁት ቁርአኑ የተጻፈበት ወረቀቱ፣ ብዕሩ ወይም ቀለም የተቀለመበት ቀለም ፍጡር ነው። ቁርአንን ፍጡር ነው ብለን ነው የምናምነው ወይስ ለሁለት ልንከፍለው ነው? ወረቀቱን ነው ወይንስ አንተ ምኑን? ማለት እዚህ ጋር ቁርአን ያ ቃሉ የአላህ ሱብሓነሁ ወተዓላ ቃል ነው። እሱ የፈጣሪ ቃል ነው። አላህ ሱብሓነሁ ወተዓላ የተናገረው የፈጣሪ ቃል ነው። ወረቀቱን ከሆነ ወረቀቱ ፍጡር ነው። ቁርአን ሲሆን ቃሉንም ወረቀቱም አንድ ላይ ነው የሚሆነው። ወረቀቱን ለይተህ ይሄ ወረቀቱ የአላህ ቃል ነው። ወረቀቱ ላይ ያለው የአላህ ቃል ነው። ወረቀቱ ምንድነው ካልክ እሱ የአላህ ቃል አይደለም። ወረቀቱ አንዴ እንደገና ጥያቄ ልጠይቅህና ግልጽና አልሆነልህም መሰለኝ። አሁን ቃሉን ለብቻ ወረቀቱን ለብቻ አይደለም ነው እየጠየቅኩኝ ያለሁት። ቁርአን ሆኖ ታትሞ ያለው እሱን ምንድነው ብለን ነው የምንቀበለው ነው? የአላህ ቃል ነው። ቁርአን የአላህ ቃል ነው። እዚህ ጋር ነው አሁን ለኔ ያላሳምነኝ ያለው። ወረቅ ክርስቲያን ነህ? ክርስቲያን ነህ? አዎ እኔ ክርስቲያን ነኝ። ክርስቲያን ነኝ ብያለሁ መጀመሪያ። እሺ መጽሐፍ ቅዱስ የእግዚአብሔር ቃል ነው አይደለም? እግዚአብሔር ቃል ነው። ትእዛዙ የተጻፈው ወረቀቱ የተጻፈበት የእግዚአብሔር ቃል ነው አይደለም? ወረቀቱ የእግዚአብሔር ቃል አይደለም። የእግዚአብሔር ፍጡር ነው። የእግዚአብሔር ፍጡር ነው። በቃ ያ ሳትለይ እስኪ ንገረኝ። ወረቀቱና ቃሉ የእግዚአብሔር ቃል ነው አይደለም? ሁለቱንም ሳትለይ ነው ያለየው። ትእዛዝ ነው ብለን ነው የምናምነው። ወረቀቱና ቃሉን አትለይ። አሁን ወረቀቱም ቃሉም የእግዚአብሔር ቃል ነው ወይንስ አይደለም? የእግዚአብሔር ሕግጋቶች ወይም የእግዚአብሔር ትእዛዝ ወይም የእግዚአብሔር ስራ የተጻፈበት ብለን ነው የምናምነው። መጀመሪያ እኮ መግቢያ ላይ ነግሬሃለሁ። እሱ ነው። አሁንም በእስልምና ያለው ምንድነው? አሁን ለይተህ ተናገርክ። አየህ፣ የአምላክ የአላህ ሱብሓነሁ ወተዓላ ቃል ያረፈበት ወረቀት ነው የሚባለው። እሱ ወረቀቱን ነጥለህ እየተናገርክ ልክ እንደዚያ ነው። አሁን የአምላክ ቃል ያረፈበት የሆነ ወረቀት ነው እሱ። ወረቀቱ ምንድን ነው ብለህ ነጥለህ ከጠየቅ እሱ የፍጡር ነው። አይ አንድ የማይሆንበት ምክንያት አለ። እኔ አሁን እዛኛው ጋራ ወይም ክርስቲያኑ መጽሐፍ ጋራ ማገናኘት ያልፈለኩበት መንገድ አለ። ለምን አሁን በክርስቲያኖች አስተምሮ ወይም በእኛ አስተምሮ ፍጡርም ፈጣሪም ተዋሃደ የምንልበት እምነት አለ። እዛ ስለ መጽሐፉ አሁን ስለ ኢየሱስ እናወራለን። ፍጡርና ፈጣሪ ተዋሃደ የሚለው ስለ ኢየሱስ እናወራለን። ስለ መጽሐፉ ያለው መጽሐፉንም እኮ መጽሐፉ ላይ እየመጣሁልህ ነው። እኛ አሁን መጽሐፍ ቅዱስ ላይ የተጻፈው ቃል የእግዚአብሔር ነው፣ ሕግ ነው፣ ትእዛዝ ነው። የእሱን ስራ የሚያብራራ የእሱን ሕግጋት የሚያብራራ ግን ፍጡር ነው ተብሎ ነው። ወረቀቱ ላይ ይሄው አሁን አትለይ፣ ሳትለይ መልስ እስኪ ትችላለህ እኮ መጽሐፍ ቅዱስን አሁን እኛ ሕግጋት ነው ፍጡር ነው ብለን ነው የምናምነው። ኦኬ ቃሉ ራሱ ፍጡር ነው። አሁን ይሄው ላስማማበት ያለው ነገር እዚህ ላይ ነው እኮ የጠየኩ የእግዚአብሔር ቃል ፍጡር ነው ቃሉ። የእግዚአብሔር ቃል ፍጡር አይደለም፣ ግን ፍጡር በሆነው ነገር ላይ ያድራል እኮ። ታሪክ እሱን እኮ ነው እያልኩ ያለሁት። የአምላክ ቃል የአላህ ሱብሓነሁ ወተዓላ ቃል ነው። ፍጡር በሆነው በወረቀት ላይ ተጻፈ፣ አለቀ። እሱ እኮ ነው። ሌላ ምንድን ነው የተለየ ነገር እኮ እዚህ ጋር ነው። አሁን እኔም እኮ አላሳምነኝ ያለው አላሳመነህ ጠቀስክ አይደለ? የአምላክ ቃል ነው፣ በወረቀቱ ላይ በፍጡር ላይ ያረፋል። ከሱን ነው እኔም እያልኩ ያለሁት፣ ሌላ አይደለም። እሺ መጽሐፉን ምንድን ነው ብለን ነው የምናምነው? ነው ምንድን ነው ብለህ ነው አንተ መጽሐፉን የምታምነው? መጽሐፍ ቅዱስን
መጽሐፍ ቅዱስን የምናምነው መጽሐፍ ቅዱስን የምናምነው የእግዚአብሔር ሕግ የተጻፈበት ፍጡር የሆኑ ሰዎች ሕጉን የጻፉበት ያስቀመጡበት ፍጡር ነው ብለን ነው የምናምነው። ለይኸው እኮ መጽሐፉንና ቃሉን ለይኸው፣ የአምላክን ሕግና ፍጡር ብለህ ደግሞ መጽሐፍ የተጻፈበትን ወረቀት ለይኸው። ለምን የተቀመጠበት ፍጡር ነው መጽሐፍ ቅዱስ? እሺ ፍጡር ነው። እሺ አሳጥሬ ልንገር። ኦኬ መጽሐፍ ቅዱስ ቃሉ ፍጡር ነው? ቃሉ አይደለም እንዴ እኮ ላተለያት አለ። ወረቀቱስ ፍጡር ነው? የያዘው መጽሐፍ ቅዱስ ፍጡር ነው እያልኩ እዚህ። ኦኬ ቃሉ ፍጡር አይደለም፣ ወረቀቱ ግን ፍጡር ነው አልክ አይደለ? ለምን ትለያለህ? አትለያ። እኔ ስለይና ስነግርህ አትለይ አልክ። አንተ ደግሞ ለይተህ ትናገራለህ። አሁን ባጭሩ ይህ የአላህ ስብሐነሁ ወተዓላ ቃል ነው ቁርአን። ያረፈበት ወረቀት ምንድን ነው ከተባለ ወረቀቱ ፍጡር ነው። ይሄ ነው። አንተ ምን አልክ ቀደም? መጽሐፍ ቅዱስ የአምላክ ቃል ነው፣ ቃሉ የአምላክ ሕግና ስርዓት ነው። ያረፈበት ወረቀት ግን ፍጡር ነው አልክ። ሌላ የተለየ ነገር የለም። ነገር ግን እዚህ ቦታ ላይ አንተ የአምላክ ቃል ነው ብለህ ታምናለህ መጽሐፍ ቅዱስን? እያለያየን የሚመጣው ነገር ተዋህዶ የሚለው አሁን እዚህ ጋር ይኸውልህ ቃሉና ፍጡር የሆነው መጽሐፍ ቅዱሱ ወይም ወረቀቱና የፈጣሪ ቃል አንድ ላይ ሆኖ አገልግሎት ይሰጣል እንላለን እኛ እንደዛ ነው የምንለው። እሺ አንተ የአምላክ ቃል ነው ብለህ ነው የምታምነው መጽሐፍ ቅዱስ? አይ አሁን የመጽሐፍ ቅዱስ ማብራሪያ መልስ ልሰጥህ አይደለም የገባሁት። ይሄ ነገር ጥያቄ ስላለብኝ ጠይቄያለሁኝ። በእርግጥ ማመን እንደዛ ነው የማምነው፣ በትክክል ማምነው። ምን ይላል? እኔ ጌታ እንዳዘዘኝ ሳይሆን የምናገረው እኔ በራሴ በሞኝነት ነው የምጽፈው ይላል። ምን ትላለህ? ማን? ጳውሎስ። አልገባኝም። ላሳይህ መጽሐፍ ቅዱስ ላይ እኔ ጌታ እንዳዘዘኝ አልናገርም፣ ነገር ግን በሞኝነት ነው የምጽፈው እያለ ይናገራል ጳውሎስ። በሞኝነት ነው ማለት? አዎ ላሳይህ። በሞኝነት አይ መጀመሪያ ሞኝነት የሚለው ቃል ላይ እንግባ። ላሳይህና አብራራልና ለመጽሐፉ ለእኛም ሞኝ ማለት አይ እዛ ጋር እንትን ውስጥ ከመግባት በፊት ሞኝ የሚለው ላይ ሞኝ ማለት ቃሉን ብቻ ማሳየት አንበብ ትነግረናለህ። አንተ የአምላክ ቃል ነው አይደለ? ጳውሎስ ግን እኔ የራሴ ቃል ነው ይላል። ቃል በቃል እኔ ጌታ ሳይሆን እየነገረኝ በሞኝነት ነው የምጽፍላችሁ እያለ ይናገራል። ላሳይህ አንዴ። ያ ጳውሎስ ምን አለ? ቅዱስ እንዴት እንደጻፈ ሲነገር እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም ማለት የአምላክ ቃል አይደለም ማለት ነው። ያው ጌታ እንዳዘዘኝ አልናገርም ጭራሽ የሚጽፈው በሞኝነት እንደሆነ ይናገራል። እሺ ካላ ያሳየኝ ምንድነው መጽሐፍ? ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17 አብረን እንድናነበው ብዬ ነው። ልጆች አንዴ ታብ አድርጉ ባካችሁ፣ ይላችሁ እየተቆራረጠ ነው፣ ብዙ አይሰማም። አንድ ጊዜ ነው። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17 ልጆች ለምን ታብ አታደርጉም? ኮፒ ሊንክ አድርጉ። እየተቆራረጠ ነው፣ እንትን እያለ አይደለም። 17 ነው አይደል? ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17 ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም ይላል። እንደዛ ይልም እኔ ጋር ምን ይላል ያንተ? ይህም ቢሆን የምናገረው ለእግዚአብሔር የሚገባ አይደለም፣ ነገር ግን ስለዚች ትምክህቴ እንደ ነፍስ እናገራለሁ። እስኪ አውጣው እስኪ መጽሐፉን። ከትርጉም ይለያያል ጀማ። እንትን አይደለም አፕሊኬሽን አይደለም መጽሐፍ ራሱ ነው። ችግር የለም አውጣውሽ። ማውጣት ትችላለህ? አዎ እችላለሁ። እሺ ቪዲዮ ክፈት እስኪ። አንድ ቤት ልትገቡ ነው። ቶሎ ያ 700 ሺህ የገባቸው ነው። 300 ምናምን ሺህ የቀራቸው
እንትን ይላል ይያዝ ነው ወላ ናችሁ ታባህ ታደርጉ ምናምን ምን ይሻላል? ሁሌ ታባ አድርጉ እያልኩ መጮህ አለብኝ? ኮፒ ሊንክ አድርጉ ታባ አድርጉ እያልኩ መጮህ ይታይካል? እሺ ምንድነው የሚለው? እስኪ አንተም በለው የት ጋ ነው? እሺ ቆይ ላሳየህ ነው። እሺ ቁጥር 17 አንዴ ግዕዝ ታነባለህ እንዴ? ለአማርኛ እንደራሽከ ቁጥሩ ግዕዝ ነው እኔ ጋር ያለው መጽሐፍ። ችግር የለውም። ቁጥሩን አንተ ካወቅከው ይበቃል። ችግር የለውም። ቃሉን አሳየን እስኪ የቱ ጋር ነው? እዚህ ጋር ይህ ቢሆን የምናገረው ጋር የትኛው ነው? ደግሞ እንዲህ እላለሁ ሰነፍ የሚያገኝ አይኖር ታች ነው። እዚህ መካዘብ እንደ ሰነፍ እንኳን ብሆን ተቀበልኩኝ። ይህም ቢሆን የምናገረው ለእግዚአብሔር የሚገባ አይደለም። ነገር ግን ስለዚህ ትምክህት እንደ ሰነፍ እናገራለሁ ይላል። ያ እንግዲህ የሚናገረው ማን ነው? የሚናገረው ማን ነው? ስለምን ነው እንደዚህ ተናገርኩት ነው ያለው? የሚናገረው ማን ነው? ጳውሎስ። ለእግዚአብሔር የሚገባ አይደለም እያልኩ እናገራለሁ የሚለው ማን ነው? ራሱ ጳውሎስ ማለት ነው። ራሱ ጳውሎስ። ስለዚህ ምኑ ነው የማይገባ ያለው? ትምክህቱ። የሚናገር ስለዚህ ትምክህት አዳምጥ። ይኸውልህ ተናጋሪው ማን ነው ከተባለ ራሱ ጳውሎስ ነው አይደለ? የራሱ ንግግር ነው ወይስ አይደለም? ራሱ ጳውሎስ ነው የተናገረው። አመሰግናለሁ። እሱን ነው እያልን ያለ ነው። የአምላክ ቃል የሚባለው ከአምላክ ዘንድ መጥቶ ነብያቶች ሲያስተላልፉት ጊዜ ነው እንጂ ከራሱ የሚናገር አካል ጳውሎስ ያውና ኦኬ። ስለዚህ እዚህ ጋር የተጻፈው በሙሉ በቀጥታ እግዚአብሔር የተናገረው እንጂ እነ ጳውሎስ የተናገሩት ወይም ሌሎች ሐዋርያቶች የተናገሩት አይጻፍም የሚል አስተሳሰብ ነበር ያለህ አንተ? እሱን አልጠየቅኩም። ጳውሎስ ከራሱ ይናገራል ነው መጽሐፉ ላይ። እንግዲህ አንድ አካል እሱ ብቻ አይደለም። በነገራችን ላይ እንትናን ሰላም በሉልኝ ያለ ሰላምታ ደብዳቤ ሁሉ ከራሱ ይልካል። እግዚአብሔር ነው እንደዛ እያለ የሚናገረው። ሮሜ 16 ከቁጥር 1 ጀምረህ ብታነበው ለየሀገሩ ሰዎች ጳውሎስ እያነሳ ጓደኞቹ ሰዎች ይልካል። እሱ ላይ እኮ ነው እየመጣ ያለሁት። ጳውሎስ ጽፏል። የአምላክ ቃል ነው። እሱ ትእዛዝ ነው፣ የአምላክ ትእዛዝ ነው። ይሄን ሰላም በሉልኝ እያለ የሚናገረው አምላክ ነው። ጳውሎስን እንዲናገር የፈቀደለት ማን ነው? ማን የፈቀደለት ሳይሆን ያ ንግግር የማን ነው? አምላክ እግዚአብሔር ነው ወይ? እናንተና ሰላም በሉልኝ እነሱ አገልግለውኛልና በአገልግሎት ላይ ረድተውኛልና የሚለው እግዚአብሔር ነው ወይንስ ጳውሎስ ራሱ ነው? ጳውሎስ ጎበዞች፣ በቃ እሱ ነው እያልኩኝ ያለው። ስለዚህ ጳውሎስ የራሱን ንግግር ደብዳቤውን ለጓደኞቹ ሰላም በሉልኝ እያለ ስማቸውን እየጠራ ሰላም በሉልኝ እያለ ጽፎ ይሄን የአምላክ ቃል ነው ልትል አትችልም። የአምላክ ቃል ማለት አምላክ በነቢያት በኩል ወይንም በሐዋርያት በኩል እንበለውና ያስተላለፈው ሲሆን ጊዜ ነው። ከራሱ ሰላም በሉልኝ ይሄን አድርሱልኝ እያለ ከተናገረ ይህ የራሱ ግል ደብዳቤ ሆኖ ይቀራል ማለት ነው። እዚህ ጋር ምን ልዩነት እንደሚያመጣ ደግሞ ልንገርህ። አሁን ይሄ መልእክት እዚህ መጽሐፍ ላይ ስለተጻፈ ጳውሎስ የኔ መልእክት ነው ብሎ ስለጻፈ የጳውሎስ ነው አለ። ኦኬ፣ ሌላው የአምላክ ቃል ነው ብለን ለማመን የሚያስረዳን ነገር ምንድነው ማስረዳት? አሁን አንድ የሰው ቃል ተገኘበት ማለት በቂ ነው። እሱ ማስረጃ ለማድረግ ሌላውስ ብሎ ሂሳብ የለም። ስለዚህ አይ ሌላውን ወደ ሌላው ልመጣ ነው እኮ አሁን ወደ ሌላው መጽሐፍ ልመጣ እኮ ነው። ሌላውን እንደው የአምላክ ቃል ነው በሚለው ነው ብንቀበለው እንኳን ስለዚህ የአምላክና የሰው ቃል የተቀላቀለበት ነው ማለት ነው። ስለዚህ የአምላክ ቃል ነው ብሎ ሊደመደም አይችልም ማለት ነው። በመጀመሪያ ምን ብዬህ ነበረ መሰለክ ስገባ ለሁለት ጥያቄዎች ብቻ መልስ ስለፈለኩ ነው የገባሁት። እዚህ አሁን ጥያቄ ውስጥ ንስር ውስጥ እንግባ ካል የጳውሎስ ቃል ካለበትና የአምላክ ቃል አለን በል ከጎን የሰውና የአምላክ ቃል የተቀላቀለበት መጽሐፍ እንጂ ሙሉ በሙሉ መጽሐፍ ቅዱስ የአምላክ ቃል ነው ማለት አይቻልም ማለት ነው አይደል? እሺ መልካም። አንተ በመጣህበት መንገድ እኔ ከመጣሁበት መንገድ እኔ ምን ብያለሁ? አንድ መጽሐፍ ወይም አንድ ነገር የራሳቸውን ሀሳብ የገለጹበት ኢየሱስም
መጥቶ የራሱን ቃል ያስተላለፈበት ነው ብለህ ነው የምታምነው አንተ? አይዋ አንተ የምታምነው እንደዛ ነው? السلام ورحمة الله. أنا كنت جايب ابني هون بالأرض. نعم. يمكن وقع المفتاح. والله العامل ما موجود. ትምህርቱ እንድታደርሱልኝ ብሎ ደብዳቤ ጽፎ ለሰዎች ልኳል። ምንም ይሄ ድብቅ የሆነ ወይ ሚስጥር የሆነ ነገር አይደለም። ስለዚህ ይሄ ጳውሎስ መልእክት ነው ማለት ነው እንዴ? የሐዋርያው የቅዱስ ጳውሎስ መልእክት እኮ ነው የሚለው። አላየከውም እንደ ርዕሱ? በጣም እሺ። ስለዚህ የአምላክ ንግግር አይደለም ማለት ነው። ጳውሎስ እዚህ ጋርም ሲናገር እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አላየህ። ቅድም ብያለሁ የአምላክ ቃል የሚባልና ምን የሚባል ብያለሁ? የአምላክ ሕግጋት የያዘ እንጂ መጽሐፍ ቅዱስ እናንተ እንደምትሉት ፍጡሩም ያልሆነ ፈጣሪም ያልሆነ ቃልም ያልሆነ አይደለም። ፍጡር ነው ፈጣሪ አይደለም። አሁን ጥያቄው ይኸውልህ ፍጡር ነው ፈጣሪ ነው ሳይሆን የጳውሎስ ንግግር አለበት የለበትም? መጽሐፍ ቅዱስ ላይ ራሱ አለበት። የጳውሎስ ንግግር አለበት፣ የዮሐንስ ንግግር አለበት፣ የሌሎችም ሐዋርያቶች ንግግር አለበት፣ የነ ጴጥሮስ ንግግር አለበት። ስለዚህ የሰዎች ንግግር አለበት ማለት ነው መጽሐፍ ቅዱስ አለበት። አዎ ምንም ችግር የለውም። ህጽጽ አይደለም። በጣም ጥሩ። እሱን ነው እያልኩኝ ያለሁት። እሺ እሱን ነው እያልኩኝ ያለሁት። አይ እሺ መለስኩልክ። ይሄንን እኔ ደግሞ ልጠይቅህ። ጠይቅ። እሺ እኛ መጽሐፍ ቅዱስን ከፈጣሪ ህግጋት ጋር ከፈጣሪ ትእዛዝ ጋር የማይጻረር ሐዋርያቶች የጻፉት የሐዋርያቶችን መልእክት ያለበት ጽሁፍ ነው ወይም መጽሐፍ ነው ብለን ነው የምናምነው። ስለዚህ የመጽሐፍ የእግዚአብሔርን ቃል የያዘ መጽሐፍ ነው። ነገር ግን የእግዚአብሔር ቃል ብቻ ነው ብለን ስለማናምር የእግዚአብሔር ቃልና የሰዎች ቃል ያለበት ስለሆነ ምንድነው ፍጡር ነው ብለን ነው የምናምነው። ነገር ግን የእናንተ ቁርአን ካልከኝ ምንድነው ብያለሁ። የመጀመሪያው ጥያቄ ቁርአን ከሆነ ፍጡርም አይደለም ፈጣሪም አይደለም። ባይዘወይ እንደው እኔ እንደ አይነት ነገር መናገር አልፈለኩም ነበረ። የቁርአን ጻፊ ማን እንደሆነ አይታወቅም እስካሁን። ማን ያለ? እኔ በእኔ እምነት አጠይቅም እንዴ ካላወቅ የጠየቅኩኝ እኮ ነው። አንተንም ጠየቅኩ አልሰጣኝም። ጠይቅ። ጻፊዎቹ ይታወቃሉ። ጠይቅ። ምንም አይታወቅም። ጠይቅ እኮ ሌላ ሰው ትቼ እኮ አንተን ጠየቅኩህ እኮ አይደለም። አይታወቅም እየደመደምክ ስለሆነ ነው። የማታውቀው ነገር ላይ ባትደመድም ጥሩ ነው። ትልቅ ልጅ ትመስለኛለህ። የቁርአን ጸሐፊ ይታወቃል ወይስ አይታወቅም ብለህ ጠይቀን፣ ችግር የለውም። ጠየቅኩህ እኮ እንደማይታወቅ አስረዳኸኝ እንዴ። እሺ ንገረኝ። እንደማይታወቅ አስረዳኸኝ። የቁርአን ጸሐፊዎች ይታወቃሉ። ቃል በቃል በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ሲጽፉ የነበሩ ሰሃቦች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ጻፉ ከእኔ እያሉ እያዘዟቸው ድዑ ሊ ዘይደን ከሊክቱብ ዐኒ አልቁርአን፣ ዘይድን ጥሩልኝ ቁርአንን ከኔ ይጻፍ እያሉ ያዙት ነበር። ዘይድን ምን አለ? ቃሉ ያ ራሱ ጸሐፊው ኩና ኑአሊፉ አልቁርአን ዒንደ ረሱሊላህ። አንተ ቁርአን የተጻፈ ነው ብለህ ነው የምታምነው ወይስ ቁርአን የወረደ ነው ብለህ ነው የምታምነው? ከአምላክ ዘንድ በመልአኩ ገብርኤል አማካኝነት ለነብዩ ሰለላሁ ዐለይሂ ወሰለም በቃል ወርዶ ከዚያ ምድር ላይ ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ እያዘዟቸው አስጻፏቸው ሰሃቦች። ኦኬ ከጅብሪል ሲያወርደው በቃል ነው ያወረደላቸው? በቃል ነው የነገራቸው። ያንን ከዛ እሱ የነገራቸውን ቃል እሳቸው ሸምድደው ከዛ ደግሞ ለሌሎች ጸሐፊዎች እንደዚህ ብላችሁ እያላችሁ ጻፉ ብለው ነው ያጻፉት። አድሚኖች ትልቁ ላይ አድርጉኝ። እንደዚያ ነው። እሺ ስለዚህ እንደዛ ከሆነ በእኔ እምነት አሁን እንደዚህ ካልከኝ እኔ እንደውም እስከዛሬ ምንድነው ብዬ ነበር የማምነው ቁርአን ሙሉ በሙሉ እንደዚህ እንደተጻፈ ለሳቸው የተሰጣቸው ያንን ብቻ ለሚያነቡ ሰዎች የሰጧቸው ያነበቡ ነበር የሚመስለኝ። ከሰማይ ተጽፎ ወርዶ አምላክ ጽፎ ወርዶት እኔ እንጃ። እኔ እንደዛ ነው የምታምኑት ብዬ ነበር። እንደዛ አይደለም። በቃል አማካኝ በመንፈስ ቅዱስ ምሪት ነው ቁርአን የመጣላቸው። መልአኩ ጅብሪል አለይሂ ሰላም ይዞት መጣ ነብያችን ሰለላሁ ዐለይሂ ወሰለም። እንደዛ ከሆነ የነብዩ መሐመድ ንግግር ላለመሆኑ ምን ማረጋገጫ አለ? የአላህ ንግግር ለመሆኑ ምን ማረጋገጫ አለ? አምላክ ራሱ ይናገራል። በዚያ ላይ በል እያለ ያዛቸዋል። እርሳቸው
መቼም ራሳቸው ቢሆኑ ኑሮ ቀጥታ ቃሉን ይናገራሉ እንጂ በላይ ነው። ለምሳሌ ቁል ሁወላሁ አሐድ ይላል። ሙሐመድ ሆይ በል እንዲህ በል እያለ እየታዘዘላቸው ይመጣሉ። ራሳቸው ቢሆን ኖሮ ይሄን ማለት ያስፈልጋቸው። መቼም ልናገር ፈልጌ እኔ ሁሴን በል እንዴት ነህ አንተ እንትና ብዬ አልጠይቅህም። እንዴት ነህ አንተ እንትና ብዬ አናግርሃለሁ ጀምርልሃለሁ እንጂ። ቁርአንን ግን ስታየው ቁል እያለ ከላይ ተናጋሪ ሌላ አካል እንዳለ ያሳያል። ሌላ አምላክ ራሱ የኔ ቃል ነው ብሎ ቃል በቃል ራሱ ይናገርበታል። ይሄ ነው ማለት አላህ ቃል በቃል የኔ ነው እያለ ይናገርበታል ማለት። አላህ ስብሐነሁ ወተዓላ ይህ ከእኔ ዘንድ የመጣ ቃል ነው እያለ ስለ ቁርአን ይናገራል በመልአኩ ገብርኤል። ያንንም እኮ ነብዩ መሐመድ ናቸው የተናገሩት። እሳቸው አድራሽ እንጂ ከራሳቸው ተናጋሪ አይደሉም። አድራሽ ናቸው። ምን ይላቸዋል በዚህ በቁርአን ላይ? ያንንን እኔ አዳምጥ እንጂ ያ አዩሃ ረሱሉ በልግ ማ ኡንዚለ ኢለይከ ሚን ረቢክ ይላቸዋል በዚህ በቁርአን ላይ። ሙሐመድ ሆይ አንተ መልእክተኛ ሆይ ይላቸዋል። መልእክተኛ ማለት ምን ማለት ነው? መልእክተኛ ማለት የተላከውን ለሄዶ ለሆነ ተናገር ለተባለው የሚናገር ወይ ማድረስ ለተባለው የሚያደርስ እሱ ነው። ምን ብሎ ይጠራቸዋል? ያ አዩሃ ረሱል አንተ መልእክተኛ ሆይ በልግ ማ ኡንዚለ ኢለይከ ሚን ረቢክ ይላቸዋል። ከእኔ ከጌታ የሚወረደልህን ቃል ለሰዎች አድርስ ይላቸዋል። ይህ የእርሳቸው ስራ ምንድነው? መልእክተኝነት ነው። ያም ማድረስ እንደሆነ ቃል በቃል እዛ ይነግራቸዋል። ከእኔ ዘንድ የሚወረድልህን አድርስ ይላቸዋል። ዛን ይናገራል። ወማ ينطق عن الهوى እያለ ይመሰክርላቸዋል። ከእርሱ ዘንድ የሚወረድ ቃል እና እርሳቸው በዚያ መካከለኛ ሆነው የማድረስ ስራ ብቻ እንደሆነ ድርሻቸው ይናገራል። እሺ የኔ ትልቁ ጥያቄ እንደሆነ ታውቃለህ? አላህ በል ብሎኝ ነው ወይም ከሰማይ ያለው ፈጣሪ በል ብሎኝ ነው ይሄንን ቃል ጻፉልኝ ብለው ነብዩ መሐመድ አጻፉ እንጂ ለሳቸው የነገራቸው ፈጣሪ ወይም አላህ ከሰማይ ያለው መሆኑን በምን እርግጠኛ እንሆናለን? ለምን መሊካዎች አሉ አይደለ? እነ ጅብሪል ለሙሐመድ ነገሩትና ሙሐመድ ደግሞ ለሌላ ሰው ተናግሮ ይጻፍ ከማለት ይልቁንስ ጅብሪል ለምን ኖርማል ለሚጽፍ ሰው ጻፍ ብሎ እነዛን ነገሮች አላጻፈም? ለምን ጅብሪል ለምን አልተናገረም ነው? እሺ ልጆች ይቆራረጣል። ነብዩ መሐመድ አልጻፉም ብለኸኛል። ጻፉልኝ ብለው ነው ብለኸኛል። ማን የነገራቸው ለሳቸው? ጅብሪል። ለጅብሪል ማን የነገረው? አላህ። 1 2 3 4 አላህ አዘዘ ለማን? ለጅብሪል። ጅብሪል ለማን? ለሙሐመድ። ሙሐመድ ለማን? ለጻፊ። አራተኛ ስቴፕ ላይ ነው የተጻፈው ማለት ነው። በአራተኛ መልእክት ምንድነው አዲሱ ነገር? አዲሱ ነገር የመጀመሪያው ጥያቄ የመጀመሪያ ለሳቸው ያንን መልእክት አምጪ ወይ መልእክቱን ላኪ አላህ የሚባለው ወይ ፈጣሪ የሚባለው በመሆኑ በምን እርግጠኛ ነው? የሙሐመድ ህግጋቶች ቢሆኑስ? አይደለም፣ ራሱ ይናገራል። ኢነኒ አነላህ ይላል ተናጋሪው። እኔ አምላካችሁ አላህ ነኝ ይላል። አድርስ እያለ ያዛቸዋል። አንተ ክርስቲያን ነህ አይደለ? አለኝ ነው እኮ ያሉት። አለኝ ነው አይደለ ያሉት? ኦኬ፣ አንተ ክርስቲያን ነህ? እኔ አላህ ነኝ ብሎኛል። አሎ ብሎኛል አይሉም? ቁርአን ላይ አላህ ብሎኛል የሚል ቃል ካለ አሳየኝሽ። ያላ እንዴ እሱ አንተ እኮ ነህ እያልከኝ ያለኸው። አላልኩህም እኔ እንደዚያ ብሎኛል የሚል ካለ አሳየኝ። ያላ እንደዛ የሚል አንብበሃል በቁርአን ላይ? ቁርአን ላይ አይደለም አንተ ያልከኝን ነው ያንተ። እንደዛ የሚል የለም። እንግዲህ አሁንስ አሁን ይሄን ጥያቄ ደግሞ ወደ አንተ ላዙረው። ሙሴ ከአምላክ ዘንድ ቃል ይመጣለታል አይደለ? በቀጥታ ለሙሴ ከአምላክ ዘንድ ለመምጣቱ ቃሉ ምን እንዴት ምን በምን እርግጠኛ ልትሆን ቻልክ? ቀጥታ ለሙሴ ስለተነገረው ያ የመጣለት ማን ቀጥታ ስለተነገረው አምላክ እንደነገረው እንዴት እርግጠኛ ሆንክ አንተ? እሺ በሌሎችም መጽሐፎች ላይ ድጋሚ ስለተረጋገጠ ለነዚህ አምላክ እንደሆነ የነገራቸው እንዴት አውቅ? ሰይጣንስ ቢሆን ምንድነው እርግጠኛ ያደረገህ ነገር? እሺ ለዛ ማስረገጫ ደግሞ መጥቶ ቃል በቃል ራሱ ነግሮ እኔ የሙሴን ሕግ ልሽር ሳይሆን ላጸና ነው የመጣሁት ብሎ ከሰማይ ራሱ ወርዶ የሰውን ስጋ ለብሶ ስላስተማረን ስለነገረን
ኦኬ ሙሴ ያ አምላክ አንድ አምላክ ነው የወረደው ወደ ምድር። አሁን የጠየቁን ጥያቄ ላለመመለስ ሌላ ታሪክ ውስጥ ልገባ። ቆይ አታመልጥም። ቆይ አምላክ ራሱ ወርዶ በስጋ ለብሶ ምናምን አልከኝ። ያ ሙሴ ሲያናገር የነበረ አምላክ ነው የወረደልህ እንዴ? እና ሰላም ነው። እርግጠኛ ነህ ሌላ አምላክ የለም ከዚያ ከወረደው ውጭ? የለም። ከኢየሱስ ክርስቶስ ውጭ ሌላ አምላክ የለም አይደለ? አብ አምላክ ነው አይደለም? አምላክ ነው። አብ ወልድ መንፈስ ቅዱስ አምላክ። አብ ወርዷል አልወረደም? አብ ወርዷል አልወረደም? አንዱ አምላክ ወርዷል ብለህናል አይደል? ከወረደው ውጭ ሌላ አምላክ አለ ወይ ስልህ የለም ብለኛል። አብ ወርዷል አልወረደም? አብ ወልድ መንፈስ ቅዱስ ማለት አንድ አምላክ ተብሎ በአካል ውስጥ አልጠየቅኩህም። አብ ወርዷል አልወረደም? ለምንድን ነው አንተ የተጠየቀኝ ብቻ ሳይሆን የመለስ ግዴታ ያለብኝ? ትክክለኛውን ነገር ነው የምናገር። ጠየቅከውን ራስህን ጠይቀህ ልትመልስ ነው እንዴ? ቤት የጠየቅኩህን አብ ወርዷል አልወረደም? ወረደ። አልወረደም አይደል? አብ ወርዷል አልወረደም? አየህ፣ እኔ የምለውን ሳይሆን የምታዳምጠው አንተ የምታውቀውን ነው የምታዳምጠው። አንተ የምትጠይቀኝን አልመልስም። እኔ ራሴን ጠይቄ ራሴን ልመልስ እያልክ እኮ ነው። ከኔ ጋር ጥያቄ እየጠበቅ እስከሆነ ድረስ የኔን ጥያቄ መልስ። አንተ ራስህን ጠይቀህ የምትመልስ ከሆነ የምን ዋጋ የለው። አንድ አምላክ ነው ያለው አልከኝ። ያ አንድ አምላክ ለሙሴ ሲገለጥ የነበረው አምላክ ስጋ ለብሶ ወርዷል አልከኝ ራስህ። ከዛ ከወረደው ውጭ ሌላ አምላክ የለም ወይንስ አለ አልኩህ። የለም አልከኝ። ስለዚህ አብ ወርዷል አልወረደም? መልስ። አብ አልወረደም። ስለዚህ ያልወረደ አንድ አምላክ አብ አለ፣ የወረደ ደግሞ አምላክ ኢየሱስ አለ አይደል? በተለየ አካሉ በራሱ ቃል የነበረው ቃል ወልድ ከሰማያ ሰማያት ወረደ፣ ሰዎችንም በራሱ ሕግና በራሱ ትእዛዝ አዳነ። ስንት አምላክ ነው ያለው ነው ያልከኝ? አንድ አምላክ ነው ያለው ብለኸኛል አይደል? አሎ አቤት፣ እየሰማሁ ነው። አንድ አምላክ ነው ያለው ብለኸኛል አይደል? አዎ አንድ አምላክ እግዚአብሔር። ያ አንድ አምላክ ምድር ላይ የወረደው ኢየሱስ ብቻ ነው ወይንስ ሌላ ያልወረደ አምላክ አለ? ሌላ የወረደ ያልወረደ ሳይሆን አብ እንዴት መሰለህ ይባላል። አሁን አንተ ሶስት አምላክ ነው ወይም ሁለት አምላክ ነው ልትል እንደምትል እኮ አውቃለሁ። አልጠየኩም። እሱን እንደምትለው አላልኩም። መች አልኩኝ? እየተጠየቅ ነው መልስ። እሱን ከወረደው አምላክ ውጭ ሌላ አምላክ አለ ወይንስ የለም? ያ አንድ አምላክ ነው የወረደው ወይ አልኩህ። አዎ አልከኝ። ያ አንድ አምላክ ኢየሱስ ብቻ ነው? አዎ አልከኝ። እሺ ሌላ የወረደ አምላክ የለም ወይ ስለ ያልወረደ ሌላ አለ አልከኝ። አዎ አልወረደም። እሺ በጣም ጥሩ። እሺ አብ ወርዷል አልወረደም? አልወረደም። ስለዚህ አብ አምላክ ነው አይደለም? ወልድ ልጁም አብም ወልድም መንፈስ ቅዱስም አምላክ ነው። አልቆጠርኩልህም። አሁን መቼ ቆጠርኩኝ? መቼ ጠየቅኩህ? ያልጠየቅኩህን ራስህ እየጠየቅክ አትመልስ። እንደመለስክ አታስመስል። ራስህ ጠይቀህ ራስህ ነው ብለኸኛል። ያ አንድ አምላክ ወርዷል አይደል ወደ ምድር? እግዚአብሔር አብ ወረደ። እግዚአብሔር አብ ወረደ? እግዚአብሔር አብ አልወረደም። እግዚአብሔር አብ አልወረደም። ወልድ በተለየ አካሉ የሰውን ስጋ ለብሶ ወርዷል። ስለዚህ አንድ አምላክ አለ። ያ አንድ አምላክ ወርዷል ወይንስ አልወረደም? አብ አልወረደም። ወልድ በተለየ አካሉ ወርዷል። መቼ ጠየቅኩኝ እኔ? ወልድ ብዬ አልቆጠርኩም እኮ እኔ። ስንት አምላክ አለሽ? ባጭሩ ስንት አምላክ ነው ያለህ? ማን እኔ? አልገባኝም። ስንት አምላክ ነው ያለ ማለት? ግልጽ ጥያቄ ነው። ስንት አምላክ ነው የምታመልከው? አንድ አምላክ። ማን ነው ያ አንድ አምላክ? እግዚአብሔር። እሺ ኢየሱስ ክርስቶስ ብቻውን አምላክ ነው ያለ አብ ያለ መንፈስ ቅዱስ ማለት ትችላለህ? አትችልም? አልችልም።
አብ ያለ ኢየሱስ ያለ መንፈስ ቅዱስ ብቻውን አምላክ ነው ማለት ይቻላል አይቻልም? አይቻልም። አያችሁ አይደል? ስለዚህ የግዴታ ሶስቱም ካልተደራረቡ አምላክ ናቸው አምላክ ነው አንዱን ማለት ነጥለህ አንዱን አምላክ ነው ማለት አትችልም ማለት ነው። ልክ ነህ። ተገዳድሮ የሚቆም አምላክ የለም ማለት ነው። አስተውሉ። አንዱ ያለ ሌላው መቆም አይችልም። አያችሁ? እሺ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ምን ይላል? ለምን የመጀመሪያ ጥያቄ ላይ ተመልስልኝ። እንዲህ ወዴት አንዱን ጠይቃ አንዱን ወደዛ መሄድ ነው። ሲጀመረኛ የስላሴን አንድነትና የስላሴን ሁለትነት ሶስትነት አምላክ በለም አብ ስላልክ እኮ ነው። አብ ብቻውን እንደ አምላክ እንደሚባል ላሳይህ ነው። ክርስትና ከመጽሐፍ ቅዱስ ውስጥ ነው የምንላቸው ለዚህ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አንብበው። አዳምጠኛ ርዕስ የለህም ስታወራ ሁሌም እንደዚህ ነው የምታወራው። እስካሁን ድረስ በስነ ስርዓት እያስተናገድኩህ ነው። በስነ ስርዓት አውራ እኮ እኔም እኮ እኔ ጥያቄ መጽሐፍ ምን ብዬ ጠየቅኩህ? አሁን አንዱን ያለ ሌላው ካልሆነ ሁለት ሶስቱም ካልተደራረቡ በስተቀር አንዱን ብቻውን ነጥለን አንድ አምላክ ብቻህን አምላክ ነህ ማለት አንችልም ብለህናል አይደለ? እሺ አሁን ደግሞ ማለት እንደሚቻል መጽሐፍ ቅዱስ ላይ ላሳየህ ነው። ይኸውልህ አዳምጠኝ። ወልድ ብቻውን አብና መንፈስ ቅዱስን አላቃቸውም አምላክ ወልድ ብቻ ነው ካልክ ክህደት ነው። እሺ አሁን ስለዚህ እኔ ደግሞ ማስረጃ ላሳየህ። አብን ብቻውን አምላክ ማለት ይቻላል አይቻልም? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን የምታምነው። እሺ አብን ብቻውን አምላክ ነው ማለት ይቻላል አይቻልም? ቅድም አይቻልም ብለሃል። ሐሳብህን እንዳትቀይር። ከቀየርክ ትችላለህ። አብን ለምን ቀይራለህ? አንተ ስለነገርከኝ እኮ አይደለም እኮ ማምንበትን እኮ ነው እየነገርኩህ ያለሁት። አብን ብቻውን አምላክ ነው ማለት ይቻላል አይቻልም? ይኸውልህ አብን ብቻውን አምላክ አይደለም ካል ኢየሱስ ማነው ወልድን መንፈስ ቅዱስን አምላክ አይደሉም ካልን እንጂ አብ አምላክ አይደለም አንልም። አብ አምላክ አይደለም አይደለም። አብ ምንድነው ካልኩ አምላክ ማለት እንችላለን እንትን ስለ አይቻልም አይደለም። አዳምጠኝ። አብ ምንድነው ካልከኝ አምላክ ነው የምልህ። አብ ምንድነው ብዬ አልጠየቅኩም። አሁን አንተ ራስህን እየጠየቅክ ራስህን እየመለስክ ነው። እሱን መንገድ ተወው አልኩህ። የኔን ጥያቄ ትኩረት ግን አመለስ። እሺ አንተ ጥያቄ ምን አልኩህ? አብ ብቻውን አምላክ ነው ማለት እንችላለን አንችልም አልኩህ። አንችልም አልኩህ። እኔ ደግሞ መጽሐፍ ቅዱስ ላይ የሆነ ጥቅስ ልሰጥህ ነው። አንብብ። እሱ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ነው። አንብበው። ምን ይላል? እሺ እኔ እስከምፈልግ አንብበው። አንተ እስከዛ አንብበው። ችግር የለም እጠብቅሃለሁ። ዮሐንስ ወንጌል ስንት? ምዕራፍ 17 ቁጥር 3። እሺ ልጆች ኮሜንቱን ክፈቱላቸው። እንትን ምንድነው ይሄ? ኮፒ ሊንክ አድርጉ። ምንም እኔ መቆጣጠር አልችልም። ያው መክፈት አልቻልኩ። ኮፒ ሊንኩን ስንት ነው ያለው? እኔ አይታይም። ምዕራፍ 10 ስንት ነው ያልከኝ? ምዕራፍ 17 ቁጥር 3። አሰላሙ አለይኩም ሻው ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ምን ይላል? አይ ጥያቄ ሰላም ነህ? ደህና ነህ? ወዳለሁ፣ አከብራለሁ። አንተስ ምን ትላለህ ነው ጥያቄ። እንዴ እንትን ገስት ላይ ታየኝ። ጆከር ነህ አንተ? ጆከር ነኝ። እንዴት ነህ? ደህና ነህ? አለ ሁሉ ሰላም አለን። ሰላም ነው። ጥያቄ ጠየቅኩ እኮ ለምን አትመልስ? እኔም እወድሃለሁ። እንግዲህ ሌላ ምንድን ነው?
አመሰግናለሁ። በቃ ይመችሽ። መልካም ጊዜ። በሌላ ጊዜ እመጣለሁ። እሺ ሙሱ ብቻህን እውነተኛ አምላክ የሆንክ አንተን የላከውንም ኢየሱስ ክርስቶስ ስንም ያውቅ ዘንድ ይህም የዘላለም ሕይወት ናት የሚለው ነው ያንተ ጥያቄ? አይዋ ብቻህን አምላክ የሆንክ የተባለው ማን ነው? እዚህ ጋር እሺ ጥሩ። ብቻህን የሚለው ለማን ነው? ለማን ነው? ብቻህን አምላክ የሆንክ የተባለው ማን ነው? እዚህ ቦታ ላይ እግዚአብሔር። ማን? እግዚአብሔር። አብ ወይንስ ወልድ ወይንስ መንፈስ ቅዱስ? እሺ አብ የሚል ተጽፏል እዚህ ላይ። ከቁጥር 1 ጀምረህ አንብበው። እሺ ተመልሼ ላይ አንድ ምን ይላል? ይኸው እሺ በጣም ጥሩ። ምን ይላል? እዚህ ጋር ብቻህን የተባለው አብ ነው። ጎበዝ ልጅ። ስለዚህ አንዱን ለተለን አብን ብቻህን ማለት እንችላለን ማለት ነው። አዳም እሺ ስልጣኑንስ አልሰጠው? ስልጣኑንም እንደሰጠው ተሰጥቶ ነው ኢየሱስ ክርስቶስ። ስልጣን ተሰጥቶ ነው ኢየሱስ ክርስቶስ። ስልጣን መሰጠቱ ፍጡር መሆኑን ያሳያል። እንዳው ፈጣሪ ስልጣን አይሰጥም። እኛ እኮ ኢየሱስ የሰውን ስጋ ለብሷል። በተለየ አካሉ ከሰማይ ወርዶ ወልድ የሰውን ስጋ ለብሷል፣ የፍጡሩን ስጋ ለብሷል ብለን እኮ ነው የምናምነው። በጣም ጥሩ። በቃ እንደዛ እንደምናምን ለማንኛውም ብቻህን አምላክ የተባለው ማን ነው? እዚህ ቦታ ላይ አብ ነው ወይ? አብ ነው። እሱን አምናል። እሱ ነው። እሺ እንደ መጽሐፍ ቅዱስ ለምንድን ነው አሁን አንተ ለምሳሌ ሴት ልጅህን የሆነ ሰው መጥቶ ቢደፍርብህ ያን ሰው ምን ታደርገዋለህ? ሴት ልጅህን ፕላቲና ነች፣ ድንግልናዋን መጣና ወሰደብህ። እዚያ የፍርድ ቤቱ ዳኛ መጣና ምን አለ? አንድ ጫፉን እንዳትነካው። ቆይ አንዴ እሱ ልጨርስ። አልሰማሁም። ልድገምልህ። ሴት ልጅህን ፕላቲና ልጅህን ድንግል ነች እንበል፣ ቁንጅዬ ልጅህን እንዳው የአብራክህን ክፋይ መጣና የሆነ ሰው ደፈረብህ፣ ድንግልናዋን ወሰደ። ከዚያ የፍርድ ቤቱ ዳኛ ያዘና ምን አለ? በቃ ተሰው ልጅህን የተደፈረብህን ከደፋሪው በቃ እንታ 50 ብር ክፈል አለው። 50 ብር አምጣና ለልጅቱ አባት ላንተ ማለት ነው እንካ አንተ ይሄን ውሰድ፣ ምንም አልቀጣህም፣ በቃ ልጅቱንም እንዳም ጠቅልለህ ውሰድ ብሎ ለዛ ሰውዬ ልጅህን ለደፈረብህ ሰው አሳልፎ ሰጣት። በቃ ይሄ ዳኛ ይሄ ፍርድ ፍትህ ነው ብለህ ታምናለህ? ትክክል ነው? እንትኑ ምሳሌው ራሱ ለኔ ግልጽ አይደለም። ልጅቷ ተደፈረች። ልድገምልህ። አንተ ሴት ልጅ አለህ ብላችሁና ልጅ መጣና የሆነ ሰው ደፈረብህ ልጅህን። ዳኛው መጣና ሊፈርድላችሁ በመካከላችሁ 50 ብር ተቀጣ አለው ሰውየውን የደፈረብህን። ያን ብር በቃ 50 ብር ተቀጣ፣ ለ50 ብር ላንተ አምጥቶ ይሰጣል። ከዛ እሱ ጫፉ አይነካም ያ ሰውዬ። እንዳውም ምን ያደርግለታል ዳኛው? የደፈርካትን ልጅ ወስደህ ውሰድ፣ በቃ 50 ብር ከፍለህ ውሰድ አለው ሰውየው። ልጅቱን አንጠልጥሎ ይዘብህ ሄደ፣ ደፍሯትም ማለት ነው። ለአንተ ግን 50 ብር አምጥቶ ተቀጥቷል፣ አለቀ። ይሄ ፍርድ ይሄ ዳኛ ትክክል አደረገው ብለህ ታምናለህ? እኔ የዳኝነት ባለሙያ አይደለሁም እኮ። ይሄ ነገር በአንተ ልጅ ላይ ቢደረግ እንደዚህ አንተ ትስማማለህ? ይሄን ትቀበላለህ? ይሄን ፍርድ ልጅህን ደፍሮብህ ድንግልናዋን ወስዶብህ እዛ በኋላ ዳኛ መጣና 50 ብር እንካ በቃ ተቀጣ አለውና እና 50 ብር ቀጣው፣ ልጅቱንም በዛ አጠቃለሁ ውሰድ አለው። ትስማማለህ በዚህ አንተ?
ልጅቱንም ውሰድ አግባት ወይም እዛው እንደፈለክ አድርጋት ተባለ። አዎ ለአንተ 50 ብር ይቀጣል። በቃ ሰውዬ ጫፍ አይነካም ይሄ ሰው። እሺ ብሩ ወይም ቅጣቱ የተላለፈበት ሰዓት የቆየ ስለሆነ 50 ብር ብዙ ሆኖ ሊሆን ይችላል በሰዓቱ። እሺ ብር ተቀጣ፣ በብር ቅጣት ታለፈ እንበል። ነገር ግን ልጅቱን የደፈራት ሰውዬ እንዴት በገንዘብ ተቀጥቶ ቢያልፍ ፍትሃዊ ነው ብለህ ታምናለህ ወይ ነው? ይሄ የምድራዊ ህይወት ስለሆነ ባላምንበትም ልቀበለው ግዴታ ሊሆንብኝ ይችላል። ወይም የምድራዊ ህግ ስለሆነ ይግባኝ። የምድራዊ ህግ ስለሆነ አልክ። ጥሩ። የአምላክ ህግ እንደዛ ቢሆንስ እንደው ፍትህ ነው ብለህ ታምናለህ? ለምሳሌ የአምላክ ህግ ቢሆን አሁን ይሄ ፍርዱ እሺ፣ ቅድም በምሳሌ ላይ ጠየቅኩህ። እኔ ዳኛ ነው ያልኩህ ምድራዊ ስለሆነ እሺ፣ እንደው ፈጣሪ እንደዛ ብሎ ቢፈርድ ትክክል ነው ይሄ ፍርድ ብለህ ታምናለህ? ልጅ ተደፍራ 50 ብር ከፍሎ የሰው በቃ ልጅቱን አጠቃሎ በዛው ይወሰድ አንተ ዝም በል ቢልህ አባት ምን ትላለህ? ትክክል ነው ብለህ ታምናለህ? የፈጣሪ ፍርድ እንደዚህ ሊሆን ይችላል? የፈጣሪ ፍርድ ከሆነ መግደልም ይችላል፣ መውሰድም ይችላል፣ ለሌላ ሰው ማሳለፍ ይችላል። ስለዚህ ፍርድ ትክክል ነው ብለህ ታምናለህ አንተ? የኔ ማመን ያለማመን ግዴታ የለብኝም። የፈጣሪ ህግ እስከሆነ ድረስ መቃወም አልችልም እኮ። ስለዚህ ልጅህን መጥቶ ቢደፍር የፈጣሪ ህግ ሆኖ ከተገኘ ልትቃወም የምትችልበት መንገድ የጠበበ ነው። ባታምንበትም ልትቀበል ትችል ይሆናል። እሺ በጣም ጥሩ፣ ችግር የለው። አያቸው አይደለ? ፍርዱ ባላምንበትም ፈጣሪ ካለ አለ ነው በሚለው እየወሰድክ ነው። እንለፎች ችግር የለው እኮ። ይሄ አሁን እዚህ ጋር ይሄውልክ ፈጣሪ እኛን አስፈቅዶ አይደለም እኛን የፈጠረን አይደለ? እሱ ሌላ ጥያቄ ነው። እኛን አስፈቅዶ አይደለም ሰማና ምድር ነው። ስለመደፈርና ስለነው ሰበር ቀደም ምን አለ? ይሄ ፍርድ እንዴት ምድራዊ ፍርድ እኮ ነው እንደ ይሄን እኔ ብለህ አንተን አልከው። የፈጣሪ ፍርድ እንደሆነ መጽሐፍ ላይ ምድራዊ ፍርድ ስለሆነ ሊያሳምን ይችላል አለ። አሁን በቃ ወደ ሌላ ጥያቄ፣ ይሄን ጥያቄ ወደ ሌላ ሳንሄድ ማለት ነው። ዝሙት የሰራ ሰው ፍርዱ ምንድን ነው ብሏል መጽሐፍ ቅዱስ እንደ ብሉይ ኪዳን? እኔ እንጃ ምንድን ነው የሚለው ንገረኝና እንየው። ኦኬ በሙሴ ህግ መሰረት ዝሙት የሰራ ሰው ይወገራል ነው አለ። ኦኬ እሺ ጥሩ። ስለዚህ እግዚአብሔር የሆነችን ሴት ከደፈረ ሰውየውን እንዲገደል አልፈረደበትም። የሆነ እዚህ አሁን ያልኩት ጥቅስ ላይ ቆይ ላሳያችኋለሁ። አንዲት ልጅ ብትደፈር 50 ብር ከፍሎ ያ ሰውዬ ያችን ልጅ አጠቃሎ ይውሰድ አለ አንድ ቦታ ላይ። ሌላ ቦታ ላይ ብሎ ፈርዶ ነበር ግን ዝሙት የሰራ ሰው እንዲገደል ወደ ኢየሱስ ክርስቶስ ጋር ይዘው መጥተው ዮሐንስ ወንጌል ምዕራፍ 8 ቁጥር 1 ጀምሮ ብታዩት አይሁዶች መጡና በህጋችን መሰረት እንደሙሴ ህግ መሰረት ዝሙት የሰራ ሴት ተወግራ ትገደል ይላል። አንተስ ምን ትላለህ? ይሉት አያችሁ። እና ኢየሱስ ምንድን ነው ያላቸው እኮ? እሱ አይደለም አሁን ሐሳቤ በሙሴ ህግ መሰረት ዝሙት የሰራ ሰው ይገደል ነው አይደለ? እዛው በሙሴ ህግ ደግሞ ያ ሰው እንዲገደል አልፈረደበትም፣ አልፎታል። እግዚአብሔር ከራሱ ጋር ይጋጫል። ጥያቄ የትኛው ነው? እግዚአብሔር ከራሱ ጋር ይጋጫል የሚለው ነው። እግዚአብሔር ከራሱ ጋር ይጋጫል። አዎ አንድ ቦታ ላይ ዝሙት የሰራን ሰው ውገሩት ይላል፣ ሌላ ቦታ ላይ ደግሞ እንዳትወግሩት ይላል። አሁን ይኸውልህ እዚህ ጋር እግዚአብሔር ከራሱ ጋር የሚጋጭ ሆኖ ሳይሆን አንተ በገባ ልክ ወይም ያንተ አይምሮ በሚያስበው ልክ የእግዚአብሔርን ስራ መርምሬ ለምን አላወቅኩትም ነው። እሺ የኔን አይምሮ ተወው እናንተ አስረዳኝ። እሺ እግዚአብሔርን ቃል አንድ ቦታ ላይ ዝሙት የሰራ ሰው ይወገር ብሎ ሌላ ቦታ ላይ እኔ ካንተ በምን እበልጣለሁ? አይ ተው እንደዛ ብለህ እኔ ካንተ መበልጥ ስልጣን አይደለም። አንድ ቦታ ላይ ዝሙት የሰራ ሰው ውገሩት አለ፣ ሌላ ቦታ ላይ ደግሞ እንዳትወግሩት ሲል ይሄ ግጭት ነው አይደለም? እንደየአገባቡ ይለያያል። ዝሙት የሰራ ሰው ፍርዱ ምንድን ነው አለ እግዚአብሔር? ሊገረፍ ይችላል፣ ሊቀጣ ይችላል። እስኪ ያሳየኝ ሁለቱን እንደ ነገስታቶቹ ባሉበት ሰዓት ላይ እሺ አሳየኝ እስኪ ከመጽሐፍ የዝሙት የሰራ ሰው ህጎችን አሁን የተናገርካቸው ምን ምን እንደሚሉ አሳየኝ ከመጽሐፍ። መልስ የለም። እሺ ጥያቄ ክርስቲያን ካለ ግባት ይችላል። በነገራችን ላይ ክርስቲያን ካላችሁ መግባት ትችላላችሁ፣ ከሌላችሁ ሙስሊሞች የሚሆን አስገባችሁ። እሺ መልሶኛል ኔትወርኬ ወይስ አልመለሰኝም? ተመልሰሃል።
እሺ አንተ ምንድን ነው የሚባለው? በኦሪት ህግ ነው የምታምነው ወይስ በአዲስ ኪዳን ነው የምታምነው? የትኛው ነው መጽሐፍ ቅዱስ ብለህ የምታምነው? በሁለቱም አላምንም። እኔ አንተ ስለምታምን እየጠየቅኩህ ነው። ዝሙት የሰራ ሰው ፍርዱ መገረፍ ነው መገደል ነው ምናምን እንደዚህ ቅድም ተናግራችኋል። እነዚህን ህግጋቶች ከመጽሐፍ ቅዱስ ማስረጃ አምጣ ነው የተባልከው። እሺ አዳምጠኝ። እኔ አሁን በሰዓቱ እንደነበሩት ነገስታቶች ቅድም ምን ተባብለናል? መጽሐፍ ቅዱስ ታሪክ ላይ ቅድም ምን አልከኝ? ዝሙት የሰራ ሰው ፍርዱ ይገረፍ የሚል አለ ብለኸኛል። ለዚህ ለምሳሌ የትኛው ነው የሚገኘው ማስረጃ? እንደየነገስታቶቹ ወይም በሰዓቱ እንደነበሩት ሰዎች ታሪኩ እንደተጻፈበት ሁኔታ አገባቡ ሊለያይ ይችላል አለ። እሺ ነገር ግን ክርስትናን አዳምጠኝ። አንድ ቃል ብቻ ነው የምነግርህ። ሄሎ ስማም እንዴ ለተናገርከው ማስረጃ እያሳየህ ነው የምትሄደው። እዚህ ስትመጡ ገብታችኋል አይደል? አሁን ምን ታደርጋለህ? ዝሙት የሰራ ሰው ይገረፍ የሚል አለ ብለህናል። የቱ ጋር ነው እንደሱ የሚል ያለው ነው የመጀመሪያው? የቱ ጋር ለውጣ ነገር ወይንም አንተ አውጣና አንብብልህ። አንተ ልጅ አንዱን ሰምተህ አንዱን ሳሰማ ነው የምትቀረው ወይስ እንዴት ነው ነገሩ? የማይገባኝ ነገር እኔ ያልኩት በሰዓቱ ታሪኩ እንደተጻፈበት ሁኔታ ሊኖር የሚችልበት እድል ካለ አላውቅም። ነገር ግን ያቺ ዝሙት የሰራች ሴትዮ ኢየሱስ ጋር ወይም ክርስቶስ ጋር በመጣችበት ሰዓት ምንድነው ያላቸው ነው ማስረጃ? ቀደም በጨበጣ ከሆነ የምታወርደው አታልፈና ታልክም። ማስረጃ ይዘህ ከሆነ ያ ማስረጃ እየተጠየቅን አውራ። በሱ ሲጀመር አንተ በመጽሐፍ ቅዱስ በኦሪትም በአዲስ ኪዳንም አላምንም አልከኝ አይደል? ለምን ለአንተ መጽሐፍ ቅዱስ ማንበብ አይጠበቅብኝም ነው እኮ ብላንተ ማንበብ አይጠበቅብኝም በሚል አታምልጥ። ማስረጃ ከሌለህ የለኝም በል። ዝሙት የሰራ ሰው ይገረፍ የሚለው እሺ ጥሩ። አንተ በመጽሐፍ ቅዱስ ታምናለህ አታምንም? እሱ አይደለም ጥያቄያችን። አላምንም ያወራት ለጥብ ነኝ። ይቅርታ አራት ነው። ካላመንክ ታዲያ ለምንድን ነው ለአንተ መጽሐፍ ቅዱስ ፈልጌ ማማነው? እየተወያየህ ነው። መጽሐፍን ይዘህ እየተወያየህ ስለሆነ ለምትጠይቀው ማስረጃ አምጣ። እንደ መጽሐፍ ቅዱስ ተብለህ ስትጠየቅ ጊዜ መልስ በለስክ። ማስረጃ አምጣ ስትባል ደግሞ ለዚያ ለተናገርከው ነገር ማስረጃ ማምጣት አለብህ። ዝሙት የሰራ ሰው ፍርዱ ምንድነው ስለ ጠቀስክ። ለምሳሌ መገረፍ አልከኝ። ዝሙት የሰራ ሰው ይገረፍ የሚል መጽሐፍ ቅዱስ ላይ አለ ወይ አልኩኝ። አሁን ማስረጃ አምጣ። ከሌለ የለኝም ነው። እኔ ዝሙት የሰራ ሰው መጽሐፍ ቅዱስ ላይ ይገረፍ ነው የሚለው ነው ያልኩት። አዎ ቅድም ብለህ ዝሙት የሰራችውን ሴትዮ ኢየሱስ ጋር ይዘዋት ሲመጡ ምንድን ነው ያለ ስትል ከእናንተ አንድ ሰው ያልክ አቆም። እሺ ወደ ሌላኛው ጥያቄ ሰው ፍርዱ ምንድን ነው ብዬ ጠየቅኩህ አይደለ? መገረፍም የሚል አለ። በሰዓቱ እንደነበሩት ነገስታቶች ወይ አንዴ ከነዚያ መገረፍም የሚል አለ ብለኸኝ በሰዓቱ እንደነበሩት ነገስታቶች ብለሃል። ጥሩ ግን መገረፍም ብለሃል አይደለ? ዝሙት የሰራ ሰው እና ታዲያ እንደናንተ መጽሐፍ መገደል ልበልህ እንደ ሀገርን መቆረጥ ልበልህ? እሺ ጥሩ መገረፍ የሚለውን አሳየኝ። በቃ አሁን አንተ ከመጽሐፍ ችግር የለውም። እሺ በሰዓቱ የነበሩት ነገስታቶች ዝሙት የሰራን ሰው በራሳቸው ህግ በምድራዊ ህግ ይቀጣሉ፣ ይታለፋል፣ አለቀ። ግን ይገደል የሚል ህግ የለበትም በመጽሐፍም በህግም። አልጠየቅኩም። መገረፍ የሚለውን አሳየኝ ነው የተባልከው። ማስረጃ አለ? አሁን ስለ መገረፍ እያወራ ያለው መገረፍ የሚል አለ እያለ ያለው አንተ ወይስ ነው? እኔ አሁን አለ የለም የሚል ድምዳሜ ላይ እየነገርኩህ ማስረጃ ላምጣ ብለህ ከወጣህ በኋላ እንደሌለ ስታውቅ ጊዜ አላልኩም ብለህ ተሸመጠጥክ። ለምን? ትልቅ ሰው አይደል? መገረፍ የሚል አሳየኝ ከመጽሐፍ ቅዱስ። የሰራ ሰው ይገረፍ የሚል አሳየን እስኪ። ታሳያለህ? ይሰቀል የምትሉ እኔ ስማ ጦጣ እዚህ ቤት ለምትናገሯት ትንፍሽ ለምትሏት ቃል ማስረጃ ታመጣላችሁ። ያ ማስረጃ ዝም ብላችሁ ታወራላችሁ። እሺ ጥያቄ አለ? ይቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለቅድም ጫጫታዬ በጣም ይቅርታ ማለት ነው። እና ጥያቄ ማለት ነው
አንድ ሴት ልጅ አባቷን ሳታስፈቅድ ሸሪዓ ፍርድ ቤት ሄዳን ከማሰር ትችላለች? አሻ አይሆንም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ኒካሐ ኢላ ቢወልይን ወሻሂድ፣ ኒካህ የለም በወልይና በሻሂዶች ካልሆነ በስተቀር አሉ። ወቃለ ነቢዩ ሰለላሁ ዐለይሂ ወሰለም አዩመ እምረአቲን ነከሐት ቢገይሪ ወልይን ወሻሂድ ፈኒካሑሃ ባጢል፣ ያለ ወልይና ያለ ሻሂዶች ኒካህ ያሰረች ሴት ኒካህ ውድቅ ነው አሉ። ስለዚህ ያለ ወልይና ኒካህ ማሰር አይቻልም ማለት ነው። ጸጋ ይበዛላችሁ ሁላ አይቻልም። ይታሰርም ኒካህ አይሆንም። የታሰረ ኒካህ ካለ በምን መልኩ እንደታሰረ ጠይቀሽ ነው ከዛ በኋላ የሚመለሰው። በጥቅሉ ግን ያለ ወልይና ያለ ኒካህ የታሰረ ኒካህ ሌላኛው ጥያቄ ደግሞ ይሄ አንዳንዶቹ ይፈቀዳል ይላሉ፣ አንዳንዶቹ ደግሞ አይፈቀድም ይላሉ። ማንኛውን ነው ያዘው? ያ ሰላም ያ ሰላም ያ ሰላም ረባለ ሰፈር ላሳየሽ። የት ነህ? يا سلام زين ነው የጀማ ይሄን ራት ላሳያችሁ ይሄንማ ማየት አለባችሁ። ባርኮት እስኪ ቅዱሳን የተባረከ ይሁን። በጌታ ስም እንበላለን። በጌታ ስም እና እራት አታብዙ፣ ጥሩ አይደለም። ቦርጫም ትሆናላችሁ ይላል ቃሉ ሲናገር። ዳሩ ግን ብዙ ሰዎች እራት እያበዙ ቦርጫም ሆነዋልና አንደኛ ነው ወላሂ ዳዝ ማስረጃ ካላመናችሁ ያው ነው። እሺ ልጆች ልውጣ፣ በቃ መልካም ጊዜ ይሁንላችሁ። ካልበላችሁ ምን እሰራለሁ? ሳላይ አላ በልታል ወላሂ አዳማሚስ ተኝተዋል። ጣና ብላ ዶሮ ነው። ዶሮ ልጨርስና ከዛ በዚህኛው ሌላ ነው። በጸጋው የምትኖሩ ሁሉ
እሺ ገዛስ የትኛው ይበላ? ይሄ ናሮች ምንድነች? ወንበር ነች። ወንበር አገኘሁ እዚህ ጋር። እነዚህን አጥንቶች ልደርደርበት። አንድ መስቀል እንዳይመሳችሁ ደግሞ ቅዱሳን ወይ ከጎን ላድርገው። ቢያላ መስቀል ካልሆን ቢያላ ታዲያ ያሰማራችሁ ሱዳ ሰላም አለይኩም። ወአለይኩም ሰላም። የሚያባላኝ ወላሂ የሰው አይን ጥሩ አይደለም። እና ምናቸው ነው ጥሯቸው? እግራቸው ነው ጥሩ ወይንስ እጃቸው? ምናቸው እንደሆነ ጥሩ ጻፊልኝ። ለምን አይናቸው ሌላ ምላችሁ እራት ላይ ምግብ አታብዙ፣ ጥሩ አይደለም። እሺ ይሰማል? ይሰማል? እሱ አቤት አቤት፣ ይሰማል? ሰላም አለይኩም። ወአለይኩም ሰላም። እናት 22 የሚል አካውንት ሸሃዳ እያለች ነው። አይ አስገባትሽ። እሱ ሁሉንም ልትበላው ነው ወይ? እናት 22 የሚል አካውንት ሸሃዳ እያለች ነው። አይ ሸሃዳ እያለች ነው። እሱ ሁሉንም ልትበላው ነው ወይ ይላል። አይደለም ለስመው ነው። የምን መብላት ነው ወንድሜ? እሺ ያ ሰላም ተበላ ወላሂ ለዚህ ይብቃኝ። ወይንስ ዝም ብዬ እቺ ልጨምራት መሰለኝ? እና እራት አታብዙ። ጥሩ አይደለም እራት ማብዛት። በቃኝ ወላሂ ከዚህ በላይ በላ
ይችላል። ብዙ ሰዎች ራት እያበዙ ያቋማቸው ተበላሽቷልና ራት አታብዙ። ጥሩ አይደለም። ጥሩ አይደለም። ማስረጃ ካላመናችሁ ማየት ይችላል። ለምንድን ነው የማይበቃኝ? ግን በኋላ ሲራቴን እየጠየቅኩት እስኪ ዝም ብዬ ልብላስ። ለምንድን ነው የማይበቃኝ? ቻው በቃ ታጠበ። ለዚህ ነው ህይወትን የማላምናት። ጸጋው የበዛላችሁ የጌታ ሰዎች በጌታ መንፈስ እየኖራችሁ ያላችሁ ወላሂ አሁን ሂጅ ምን ልጠጣባለህ? ዲዮ ስፕራይት እሱ አይነህ ቀልቷል። አልቀላም፣ ቀይ ነው የሆነው። ያ ሰላም الحمد لله الذي أطعمني هذا وسقاني من غير حول مني ولا قوة. አታብዛ። እሺ ምግብ ነው ማበዛው እያየኸኝ አይደል? ውሃ ብዙ አልጠጣም። ጥሩ ምክር ነው ወንድማችን። በኋላ ገባለን። ቻው ያ ጀማዓ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። نسفعا بالناسه ناسية كاذبة خاطئة فليدع ناديا سندع زانيا كلا لا تطع واسجد واقترب. ይዞኛል የሆነ ቦታ። አብሽር። እኔ ካንተ በልጣለሁ። አይገርምም? ዋው! እናንተ አድጋችሁበት እኔ ልብለጣችሁ። ማሻአላ ቱ ማይ ሰልፍ አኪያሞስ በልጣችኋለሁ። በዜማ ብትል፣ ባወጣት ብትል፣ በተጅዊድ ብትል። እኔ ምን አለ በመቀራበት አቀራለ ለምሳሌ አቃሪን ቀርቼ የምቀየር ከሆነ ለምሳሌ ነው ሱረቱ አልቀም ባላየ ነው እንትን ማለትም ባፍጁ ያለው ግን ባፍሱ ተፈዛዝ መቀራት ነው። አፍወን አኪያሞስ ይሻል። አይ አኪያሞስ እኔ አለቀውም አልኩኝ። ከዛሬ ከሄደ ነው ቤት አቅም አንሶኛል። እኔም ምንም ላልሰራ ነው። ቤት ይኸውልሽ ሐሳብ ሰው እንዲሰጥ እየቀለለ ቦታ እንስጠውና አኪያሞስ የምትናገረው ነገር ካለ በኦሪጂናል ቋንቋ
ቆይ አንዴ ስለዚህ አሪፍ አመጣ አንድ ደቂቃ ነው የምፈልገው ወይ ሐሳቤ አንድ ጥያቄ አሁን ወይም አይደለም ስለገባኝ ልነግርህ እኮ ነው ብራዘር ለምን ጊዜ አሰበኝ ግማሽ እንቅልፍ ላይ ሆኜ ነው የሰማሁሽ ያለሁት እሺ በጣም ኩዊክ ነገር ነው የምነግርህ ነብያችን ሰለላሁ ዐለይሂ ወሰለም የሚናገሩበት ዘይቤና ይሄ ቁርአን የወረደበት ዘይቤ በጣም ሰማይና ምድር ነው በዛ ጊዜ አረቦች በጣም ምርጥ ገጣሚዎች ከመሆናቸው የተነሳ ከአባ ላይ በየጊዜው አሸናፊ የሆነ ግጥም ይለጠፍ ነበር የቁርአን አጻጻፍ ስልት ግን ከመቼውም ጊዜ በላይ ከየትኛውም ጸሐፊ በላይ የተለየ በመሆኑ በዛ ምክንያት እንኳን የተወረደ አንቀጽ አለ እሱን አንቀጽ እንድትይዘው ፈልጋለሁ ምን የሚለው አንቀጽ መሰለ ሱረቱል ሐቅ ነው አይ ቲንክ 69ኛ ሱረቱል ሐቅ ላይ ሱረቱል ሐቅ 69ኛው ምዕራፍ ከ40 ጀምሮ ማንበብ ትችላለህ ይሄ እኮ የገጣሚ ጽሁፍ አይደለም it's not the word of a poet little do you believe nor the word of a soothsayer little do you remember it's a revelation from the Lord of the worlds and if he Muhammad had made us about us some false saying we would have seized him in the right hand ይላል so ከግጥሞች ሁሉ የራቀ ነው አሁን ግን እሱ ያለልህ ምንም ስላላረካኝ እኔ አንድ ልቀራልህ ነው ብዙም አይቻልም በስልምና ግን ቤቲ ቆይ ለሌላ ጊዜ ይደርልኝ እኔ እሺ እኛ እኮ በቃ ወይ እኔ I wish everyone comes to Islam subhanallah ያ ችግር የለውም በቃ መሄድ ትችላለህ ለማንኛውም ያው ቴንክ ዩ ሰላም ደር ሁላችሁ በደንብ አሰላስል እውነትን ብዙ አትካድ እኛ እንደዚህ የምንለፋው እውነት እኛ ምንም ላይክ አግኝተን አይደለም እናንተ እንዳትክዱ ነው 3 4 5 እያላችሁ እንዳታመልኩ ነው እኛ አይደክመንም የሚገርም እናንተ ይደክማችኋል እኛ ግን አይደክመንም ረመዳን ይደክማል ስለ አላህ ስለ ቁርአን ስታወራ አይደክመኝም ዳዕዋ አይደለም ላ ምንም አይሰለቸኝ አይደክመኝ እንቅልፌ አንገላጃጃን ማለት ምንም ማታ ራሱ ትዝ አይልህም እንደዛ ምሽተን አይደል ስምንት ሰዓት ዛሬ ግን በአሪፍ አክላቅ ነው ያለው አሪፍ ሐሳብ ነው ያለው ግን እና ዳኒና እሱን ጨመቅናቸው ካሊ የምር ነው ወላሂ አጀበኝ ዛሬ እንደውም አይቀስ ይያልን አንድ አመት የሚፍጭ ተስፋን ቆርጥባቸው because እውነት ናት እኛ እኮ አይደለንም እውነት ናት ማትካዱ እውነት ናትና የነሱ መጽሐፍ እና የኛ መጽሐፍ ሚዛን ላይ ቢቀመጥ አይገናኝም ከሪያሊቲ ከሐቅም ከእውነትም ከሳይንስም ምንም በቃ ዳኒም እኮ እንዲህ ሲያስጥል ነበር ትዝ ይልሃል እንደሱ አንድ ነገር ስንነግረው ለመከራከሪያ ፖይንት ሲያመጣ የሆነ ነገር ስንነግረው መከራከሪያ ፖይንት የሆነ ነገር ስንነግራቸው መከራከሪያ ፖይንት ግን እስከመቼ ስንቱን ተከራክረው ይችሉታል ነው ጥያቄ ሰላም ነው ኮንተንት እውነት ያለውኛ ጋር ነው والله يدعو الى دار السلام ويهدي من يشاء والى صراط مستقيم ብሎና አላህና ሰላም ነው ያለው ጀነት ነው ያለው والله እውነትና ሐቅ ያለውኛ ጋር ነው ለዛ ነው والله يدعو الى دار السلام ويهدي من يشاء والى صراط مستقيم الله سبحانه وتعالى የሚገርም የሚያጅብ ብዙ ጊዜ አንዳንድ ጊዜ አይታችሁ ከሆነ ስለ አላህ ምንነት የሚናገሩ ፓርት አይታችኋል በአንዴ ከ99 ስሞች ውስጥ ወደ 17 ሊጠቀሳል ይባላል እዛ ውስጥ በሱረቱል ሐሽር ላይ የሚገኝ ማለት ነው ቁርአን ልክ ሲወርድ በተራራዎቹ ላይ እንኳን ቢወርድ ተራራዎች በተንቀጠቀጡ ነበር የምትለዋን ሱራ ታውቃላችሁ አይደል لو انزلنا هذا القرآن يمثلونا كذبوا لا رأيتهم خاشعا متصدعا من خشية الله وتلك الأمثال نضربها للناس لعلهم يتفكرون لنا والله الذي استيقظوا والله يلا نازلين اسمه هو الله الذي لا إله إلا هو عالم الغيب والشهادة هو الرحمن الرحيم
والله الذي لا إله إلا هو الملك القدوس السلام الملك القدوس السلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون هو الله الخالق البارئ المصور له الأسماء الحسنى يسبح له ما في السماوات والأرض وهو العزيز الحكيم سنت يغنيبታል እስቲ እሺ ከመጀመሪያው عالم الغيب والرحمن الرحيم كذا هو الله خالق ሶስት አይደለ ወደ ካሊቅ ሳንገባ በፊት هو الله الذي لا اله الا هو الملك هو الملكም አንድ አራት ቅዱስ خمست والملك القدوس السلام أمست والقدوس السلام المؤمن مهيمن عزيز الجبار المتكبر يعني لا متكبر ويستي بوتاو لك فتونا የመጨረሻው ነውና እሺ ماشي هو الله الذي له الملك القدوس السلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون هو الله الخالق البارئ المصور له الأسماء الحسنى يسبح له ما في السماوات والأرض وهو العزيز الحكيم I think 14 ነው የሆነ ሰዓት 17 ነበር ግን የሰማሁት ስንት ይመስላችኋል ስትቆጥሩት ታሊድ አለክ هو الله الذي عالم الغيب والشهادة 3 هو الرحمن الرحيم 5 الرحمن الرحيم كذا الملك القدوس እና ቅድም ሮሚ ከጠራው ሰማለው እንዴ والله ጠፍተህ ነበር በጣም የምወደው ስም ነው በጣም ማለት ነው ዳሩ ሰላም ማለት والله الله يدعو الى دار السلام ሲል ደስ ከሚለኝ ስሞች ውስጥ አንዱ ነው አለው እንዴ ሰማለው አዎ ትሰማለህ ሮሚ እሰማለሁ አዎ ይሰማል ሰላም አለይኩም ብያለሁ አዎ ወአለይኩም ሰላም ቤተልሔም እንትን ስትሰማውሽ በዛን ዘመን ግጥም በጣም ኃይለኛ እንደነበረ ስትናገር ይሰማውሽ ልክ ነኝ አለው አዎ አለ ይሰማኛል እኔ ሌሎቹን እኔ እንጃ ወአለይኩም ሰላም ወራህመቱላሂ ወበረካቱ አረኔት እየቆየን የደረሰ አለው ቀጥታ ዳይሬክት አይዋ ቆይቶ የሆነ ሰዓት ላይ ቆይቶ የደረሰኝ ነው እኮ አሁን አለው ወይስ አልሰማም እኔ
ይሰማኛል። የኔ ድምጽም እየቆየ ነው እንደሚደርሰው? ላ አይደለም፣ እኔ በደንብ ነው የሚሰማኝ። ይሰማል ማሜ። አይ አንድ ስለ ቋንቋ ልነግራችሁ የምፈልገው ነገር አለ። በነብዩ አለይሂ ሰላቱ ሰላም ጊዜ ነው። አዎ አለይሂ ሰላቱ ሰላም ያለች ይመስላል። በዛን ዘመን ከነብያችን በፊት ማለት ነው የሰው ልጆች እንትን ንግግር በቃ ሉት አድርገው ወይ ዳታ አብረተህ አጥፍታ አብራ መልስ። ሮሜ ደግሞ ከታች ኮመንቶችን እያየህ እሺ ትሰማለህ ተብሏል። ሰማ ከሆነ አንዳንዴ እንዲህ እንትን ከታች ሰው ሲነግርህ ኮሜንቶች እሺ እንትን ላድርገው። ሰው እኮ በማለት ሲደውልልኝ በቃ ከፎርጂ ወደ ስሪጂ ገባና ያዘገኛል። ላስተካክል ምን ማለት ነው? ቤተልሔም ቅድም አረብኛ ቋንቋ በጣም በኃይለኛው ይገጠምለት እንደነበረ ስትናገር ይሰማውሽ። አረብኛ ቋንቋ ድሮ ጊዜ በግጥም በጣም ኃይለኞች እንደነበሩ ስትናገር ይሰማውሽ። ያ ከቁርአን አመጣጥ ጋር ያው የሚገናኝ ታሪክ ነው ማለት የቁርአን እና በዚህ ንግግር አንድ ደስ የሚል ነገር ልንገርሽ። አንድ ሰውዬ ነበረ በዛን ዘመን እንትን ምላሱ ረ ማለት አይችልም። በጣም የታወቀ ግጥም ጸሐፊ ነው እና ግን ምንድነው ችግሩ? ምላሱ ረ ማለት አይችልም እና በጣም የቋንቋ አዋቂ ስለሆነ ረረብ ያሉባቸውን ፊደሎች እንትን ቃላቶች በሙሉ አይጠቀምም ነበር እና ሁል ጊዜ ግጥሙ ሲሰሙት ረ የሚል ፊደል የለውም። ይገረማቸውና ሊስቁበት ፈልገው ምን አሉት? ሂድና አሉት እንደዚህ አካባቢ ላሉ ሰዎች አመረ አሁን ረረ ፊደል የሚለውን ቁጠሪ እንግዲህ አመረ አሚሩን ኡመራ በሐፍር ሁፍረቲን ፍሳሕራ ሊየስተንፈዑ ምንሃ አልፉቀራ። አሁን ብዙ ሮዎች አሉ አይደል? እዚህ ላይ ምን ማለት ነው? ንጉሱ ትእዛዝ አዘዘ፣ ጉድጓድ ውሃ ተቆፍሮ ድሃዎች እንዲጠቀሙበት ትእዛዝ ሰጠ ማለት ነው። እሺ ብሎ ሄደና አሁን ረረ ማለት ስለማይችል ምን አለ? እዛ ሄዶ ሐከመ ሐክሙን ሁከማ ቢፈጅወቲን ፊልፈና ሊየስተንፈዑ ምንሃ እضዓፋ አለ። ተመልከች፣ የሁለቱም ንግግር ትርጉም አንድ አይነት ነው። አሁን ረረ ላለ ማለት በዚህ ቀይሮ ተናገረ ልክ፣ ነገር ግን ትርጉሙ ሁለቱም አንድ አይነት ነው እና በዚህ የአረብኛ ቋንቋ በጣም ሰፊና እንትን ነው፣ ምርጥ ነው ለማለት ያክል ነው። ኦኬ ብዙ አልገባኝም፣ ግን ለመሳቅ ሞክሬያለሁ። አዎ እንዲገባሽ ንጉሱ በሆነ በረሃ ላይ የጉድጓድ ውሃ ተቆፍሮ ድሃዎች በውሃው እንዲጠቀሙ ትእዛዝ ሰጠ እና ይሄ ምንድነው? አመረ አሚሩን ኡመራ ቢሐፍር ሁፍረቲን ፍሳሕራ ሊየስተንፈዑ ምንሃ አልፉቀራ። አሁን ሰውየው ግን ረ ማለት አይችልም። ረ ምትል ፊደልን ሊያወጣት አልፈለገም። ሄደና ምን አላቸው? ሐከመ ሐክሙን ሁከማ ቢፈጅወቲን ፊልፈና ሊየስተንፈዑ ምንሃ ضዓፋ። አሁን ረ የምትባል ፊደል የለችም እሱ ሲናገር።
አወቅሽ። ግን የሁለቱም ቃል እንትን ግጥሞች ትርጉማቸው አንድ አይነት ነው። እና አሁን ትንሽ ከገባሽ አረብኛ ቋንቋ ሰፊና ብዙ አማራጭ እንዳለው ለማሳየት የተሰጠበት ትምህርት ነው ለማለት ነው። ሌላ ሲያስረዳኝ እንጂ አሁንም አልገባኝ። የገባዋለ ምን? ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም። ወአለይኩም ሰላም። የገባዋለ? አዎ ሼህ መሐመድ ልንገራት በቻልኩት በገባኝ እንግዲህ። እሺ። እና የአረብኛ የመግለጽ አቅሙ ነው። አረብኛ ቋንቋ ሰፊ ከመሆኑ ተመሳሳይ አረፍተ ነገር የተለያዩ ቃላቶች ተጠቅመሽ እንዴት መናገር እንደምትችይ እና በብዙ አይነት መንገድ መግለጽ እንደምትችይ የሚያስረዳ ታሪክ ነው። እና ምንድነው የሆነ ሰው ነበረ ረ የምትለዋ ፊደል አንዳንድ ሰዎች አሉ አይደል ኮልታፎች ረ ማይሉ ረ የምትለው ፊደል ምላሳቸው ላይ የምትከብዳቸው ሰዎች አሉ። እና ይሄ ሰውዬ የአረብኛ ቋንቋ ሊቅ ነው፣ ግን በተፈጥሮ ረ የምትለው ፊደል መናገር አይችልም፣ ታቅተዋለች። ስለዚህ ማንኛውም ንግግሩ በተቻለው መጠን ረ ያለው ፊደል ሳይናገር ነው ሐሳቡን የሚገልጸው። እንግዲህ ምን ያክል እንደሚከብድ አስቢው። ኦልሞስት ረ የሚለው ፊደል ሁሉም ብዙ ቋንቋ ብዙ ቃላቶች ላይ ነው ያለው፣ ግን የአረብኛ ብቃቱ ሐሳቡን ሲገልጽ ረ ያለው ፊደልን ረ ፊደል ያለው ቃልን እየዘለለ ነው። ለምሳሌ አንቺ በሌላ ቃል እየቀየረ አረፍተ ነገር ተናገሪ ብልሽ ለምሳሌ ቤተልሔም ወደ እስልምና ገባች ምናምን የሚል ሯጭ ማለት አይችልም። እሱ አሁን ሯጭ ማለት ስለማይችል ሯጭ ለሚለው ቃል ሌላ ቃል የሚጠቀመው ረ የሌለው ፊደል ረ የሌለው ቃል እና ኢማጂን እድሜው ሙሉ አንድ ሰው እንደዛ እያደረገ መኖር ያኒ ብቃቱ ነው የሚያሳየው። የአረብኛ ደግሞ ሰፊ መሆኑና ያኒ ለዛ ሰፊ ቦታ እንዳለውም ነው የሚያሳየው። ገባሽ? አዎ ግን ጆክ አይደለም። ጆክ አይደለም እኮ የአረብኛው ብቃትና የአረብኛው የአረብኛ ቋንቋ ስፋት ለመግለጽ ከሚጠቀሱ ምሳሌዎች ነው። ኦኬ ቁርአን በቂ ነው። ቁርአን ራሱ ቻሌንጅ አድርጎ ዓለምን ዓለም ሁሉ ቁጭ አድርጓል። ምንም መናገር መጋገር አስባቸዋል። ቻሌንጁ ፊት ለፊት ነው፣ ተጋርጧል። ተደበቀ አይደለም፣ ሚስጥር አይደለም። አሁን ለምሳሌ ኢትዮጵያ የሰለሞን እንትን ነው የሚባለው ጽላት ነው ምንድነው ይሄ ታቦት ታለ ይላሉ። የት አለ? አለ ግን ሊታይ አይችልም። እንዳውም ይባላል ጦርነት በሆነ ቁጥር አሉ የሆኑ ጠላቶች ሊወስዱት ብለው ማንሳት አልቻሉም አሉ፣ ሲዋሹ ማለት ነው። የለም እኮ አስለን በፍጹም ታቦት የሚባል ነገር የለም። ግን አለ እያሉ እየዋሹ ላለማሳየት ደግሞ ያው ልክ ህይወት ዘርቶ በራሱ ቦታ በቦታ የሚንቀሳቀስ ነገር ነው የሚያስመስሉት። እና እነሱ ዲን አልኢስላም ግን ምንም ምስጢር የለውም። ቁርአን ቻሌንጅ አድርጓል። አዎ ቻሌንጁ የት ነው ያለው? ያው በየመጽሐፍ ቤታቸው አለ ቁርአን። ቻሌንጁ እየሰሙት እያዩ እያነበቡት ግን they can't help it ምንም ሊያደርጓችሁ እና የቁርአን ተአምር ያው ቁርአን ከቋንቋውም ጋር ተያያዥነት አለው። የቋንቋው ሀብታምነትም ነው የሚያስይዘው። አሁን እኛ ለምሳሌ በቁርአን ላይ በሚደረገው ትርጓሜ ላይ ካፍሮች ብዙ ጊዜ ሊያጠቁን የሚሞክሩት ምንድነው? የቁርአኑን አረብኛውን ሐሳብ ባለማወቅ ነው። ለምሳሌ ያክል
ዋው የምትለው ፊደል የምትገባበት ቦታ አለ፣ የማትገባበትም ቦታ አለ። እቺ ፊደል የገባች እንደሆነ ያንን ትርጓሜ ታበላሻለች። ለምሳሌ ሱራ ማነው ቁርአን ላይ ምን ይላል? ኢዛ ጃኡሃ ፉቲሐት አብዋበሃ ይላል። ኢዛ ጃኡሃ ፉቲሐት አብዋበሃ የጀሃነምን በር ነው የመጡ ጊዜ ፉቲሐት አብዋበሃ። ዋው የሚል ፊደል የለም እዚህ ጋር። የጀነት ላይ ግን ሲሆን ኢዛ ጃኡሃ ወፉቲሐት አብዋቡሃ ይላል። አሁን እኛ ወፉቲሐት አብዋቡሃ ሲባል ለጀነት በር መሆኑን እናውቃለን። ግን ዋው ሳትገባ ፉቲሐት አብዋቡሃ የሚል ከሆነ ግን ለጀሃነም መሆኑን እናውቃለን። አወቅ እና ለምንድን ነው ዋው እንዴት ነው የምትገባው እንዴት ነው የማትገባውን ይሄኛውን ነገር ደግሞ ቁርአን አንባቢዎች በይበልጥ ሙግት ላይ የሚሰሩ ልጆች ማወቅ ይገባቸዋል። ዋው የምትገባው ምንጊዜም 8 ከሆነ ነገር በላይ ሲሆን ነው። ለምሳሌ አልአወል ወሳኒ አይባልም። አልአወል الثاني الثالث الرابع ይልና السابع ብሎ ምን ይላል? ወሳምን ይላል። ወሚገባው ከ8 ቁጥር በኋላ ነው። እና አሁን እዚህ ጋር ወፉቲሐት አብዋቡሃ ለጀነት መሆኗን የምናውቀው የጀነት በር 8 ስለሆነ ነው። የጀሃነም በር ግን 7 ስለሆነ ወውን አያስገባም። ፉቲሐት አብዋቡሃ ይላል። ተረዳኸኝ ኡስታዝ? የተረዳችሁት አቤት በሉት። እኔ ያው ብዙ አይደለም። ሱብሃንአላህ በጣም በጣም ይገርም ነው። ሰምቼው ማላውቅ ግን በጣም አሪፍ ነው። ማሻአላህ ማሻአላህ። አመጣጡ ራሱ ማለት ነው ዋጃ እያደረግ አብዋቡሃ ሲለን እኛ ፉቲሐት አብዋቡሃ ሲለን እነዛ በሮች ከ7 በታች የሆኑ ናቸው ማለት 7 እስከ 7 የሆኑ ወይ ከዛ በታች ፉቲሐት አብዋቡሃ። ይሄ ደግሞ የጀሃነም በር ነው። በቃ እናውቃለን። ቁርአን ላይ እንደዛ ነው የሚያሳውቀን። ወፉቲሐት አብዋቡሃ ሲለን ግን ከ7 በላይ ነው። ከ7 በላይ ደግሞ የጀነት በር 8 ነው። ስለዚህ የጀነት በሮችን እንደሚገልጽ እናውቃለን ማለት ነው። እንትን የሚባል አባባል አይደለ? ውሻን በ35 አጠራር ውሻ ማለት ያልቻለ እሱ ውሻ ነው ይላሉ አረቦች የሚባል ሰምቻለሁ። السلام عليكم ورحمة الله وبركاته. وعليكم السلام. وعليكم السلام. ሌላም ራሱ ምሳሌ ቁርአን ላይ ለምሳሌ አፎን አንድ ጊዜ አፉ በለኝና ቁርአን ላይ ሱረቱል ካህፍ ላይ ምን ይላል? ሱረቱል ካህፍ ላይ ምን ይላል? ثلاثة رابعهم كلبهم ተመልከት። ثلاثة رابعهم كلبهم ورابعهم አላለም። خمسة ሳዲሱሁም ከልበሁም እያለ ሄድና 7 ወثامنهم ወገባች። አሁን አየህ ከ7 በላይ ሆነ። ወثامنهم ከልበሁም ይላል። ረዳኝ ኡስታዝ። ራሱ በእንትንም ስታየው ሹፍ التائبون العابدون الحامدون السانحون السائحون الراكعون الساجدون الآمرون بالمعروف 7 ናቸው። አሁን እስከ 7 ድረስ ብያለሁ። ራኪዑን እና ምናምን እንደዚህ እስከ 7 ብያለሁ። አሁን ወደ 8ኛው ሲገባ ምን ይላል? ወናሂኡን ይላል። ወን ያስገባል። ወናሂኡን አን አልሙንከሪ ወልሐፊዙን
ለሑዱድላህ ከ8 በላይ ሲሆን ነው የምትገባው። ስለዚህ የቁርአንን ትርጓሜዎች ለማወቅ እንደነዚህ አይነት ደቃቅ ነገሮችን በትንሽ ትንሹ እያወቁ መማር ጥሩ ነው ለማለት ያክል ነው። እንደገና ሌላ ካፍሮች የሚጫወቱባቸው አንዳንድ ሙስሊሞች ወላሂ መጫወቻ ሲሆኑ አያቸዋለሁ። هذا لقول رسول كريم ይላል። رسول كريم ይላል ቁርአን ላይ የመልእክተኛው ቃል ነው። እንደዚህ ማለቱ ይሏቸዋል። ይሄ ቁርአን የመልእክተኛው ቃል ነው እንጂ የአላህ ቃል አይደለም ይላሉ። አሁን ለቀውል ግን የምትለው ቃል ለምን እንደምንጠቀማት አያውቁም ሙስሊሞች። ቀውል ማለት በእኔ ስም ሆነ አንተ ስትናገር ቀውል ይሆናል። ቃለ ቁል የቁል ቀውሉን ይሆናል። እኔ ግን በቀጥታ ስናገረው ከላም ይሆናል። አሁን ቁርአን ምንድነው? አላህ ዘንድ ከላም አላህ ነው፣ ቀውል አላህ አይባልም። هذا كلام الله ነው የሚባለው፣ የአላህ ቃል ነው ለማለት ነው። ቀውል ስንል ግን የአላህን ንግግር በሌላ ሰው ወይም በሌላ መልእክተኛ በመላእክታም ቢሆን ሲናገረው ቀውል ነው እንጂ የሚባለው አሁን ጅብሪልን هذا كلام ጅብሪል ወይም ከላም ጅብሪል ልንለው አንችልም። ቀውል ጅብሪል ነው የምንለው። ቀውል ጅብሪል ስንል ጅብሪል ከሌላ ቦታ አምጥቶ የተናገረው መሆኑን እናውቃለን። በቀጥታ የሚነገር ነገር ግን ከላም ነው የሚሆነው። ስለዚህ ይኸው ይሉናል እነሱ፣ ይኸው ቁርአናችሁ ራሱ ለቀውሉን ረሱሉን ከሪም ይላል ይሉናል። ለቀውል የምትለው ግን ቃል አስተላላፊውን ነው የምትናገረው እንጂ የዋናው የቃሉን ባለቤት አይደለም የምትገልጸው። እንደዚህ አይነት ጀዛከላሁ ኸይር ሼክ መሐመድ። በዚህ አጋጣሚ እነሱ እንደ ጥርጣሬ ወይ እንደ ጥያቄ የሚያነሷቸው ነገሮች ብናነሳቸው እንደ ጥያቄ ቢቀርቡና ብናወራቸው ጥሩ ነው። ለምን ብዙ ጊዜ የማያውቁ ሙስሊም ወንድምና እህቶች እየገቡ እያወናበዷቸው ስለሆነ እነዚህ ጥያቄዎች ያውቃሉ እነሱ በዚህም ለማጭበርበር ነው እንጂ ጀኒዌን የሆነ መረጃ ይዘው አይደለም። ጀኒዌን ትክክለኛ የሆነ ግንዛቤም ጨብጠውም አይደለም። እና የሆኑ ማያውቁ ምስኪን ልጆች ያስገቡና ያንን ቤታቸው ጥር አድርገው ሰው ራሱ መጥቶ እንዳያግዛቸው ማያውቁ ልጆች እንደሆኑ እያወቁ እዛ ያጭበረብሯቸዋል፣ ያወናብዷቸዋል። በዛ ደግሞ ያንን ሪከርድ አድርገው እንትን ለማድረግ ማለት ነው። እና ስለዚህ እንደዚህ ግር የሚሉ ነገሮች የሚጠይቋቸው ነገሮች እዚህ በሰከነ መንፈስ ብንወያያቸው ጥሩ ነው። ጥሩ ነው። አሁን አባታችን አቡ ሼህ መሐመድ ያነሱት ትክክል ነው። ይሄ ነገር አሁን እንደ አጀንዳ አድርገው በየቦታው ያነሱታል ደጋግመው ማለት ነው። መልስ ተሰጥቷቸው ራሱ ማያቅ ሙስሊም መስሎ ከታሰማቸው እንደገና ለሱም እንደገና እንደ አዲስ ያነሱበታል። ያኔ ምንም የእውነት ሰዎች አለመሆናቸው እውነት እንደማይፈልጉ ልባቸው መጥፎ ሀሳብ ላይ እንዳለ የሚያሳየው ማለት ነው። ኦልሬዲ አንድ ጊዜ መልስ ከተሰጠ ኦኬ ትክክል ነው ኦኬ እንደዚህማ ከሆነ ብለህ ካመንክ በኋላ ለምን ሄደህ ነጥቡን ካልተረዳ ሙስሊም ጋር እንደገና እንደ አዲስ ተወያያለህ? ይሄ የሚያሳየው እነሱ የሚፈልጉት ሌላ ነገር ነው፣ ውዥንብር መፍጠር እንጂ ለራሳቸውም መልካም ነገር አይደለም የሚፈልጉት፣ ለሰውም መልካም ነገር አይፈልጉም። ስለዚህ ኢንሻአላህ አንድ ይሄ። ሁለተኛ ደግሞ ሙስሊሞች ዝም እነሱ ግሩፕ ላይ የሄዳችሁ አትስሙ፣ ለመከራከር መልስ ለመስጠት አትሞክሩ። አይ ነው ሙስሊም አንዳንድ ጊዜ እንትን ይሰማናል፣ የሆነ ስለ ዲን እየተወራ እየተሰደበ ማላቀው እኔ ከማቀው ብያታለሁ እሷ ከሆነች። ስለዚህ አይደለም የመጀመሪያው ያንተ ኒካህ እያለ ከሌላ ሰው ጋር ሄዳ ኒካህ ለማሰር የፈለገች ሴት ከሆነች አይቻልም፣ እሱ ከሆነ አይፈቀድም። ለማንኛውም አንተ እኔ ልንገርህ፣ አንተ በእርግጠኝነት ከአንተ ጋር ኒካህ እያላት ከመጀመሪያ ጓደኛዋ ጋር እንደሄደች ካወክ
እርግጠኛ ከሆንክ በቃ አትሆንም ነገሩን እዚህ አቋርጠው። በተለይ ገና አልወለዳችሁም ምናምን ገና ህይወትን መጀመር ላይ ናችሁ። ሌላ ነገር ውስጥ ምናምን ሳትገቡ ብትተው ነው የሚሻለው። በቃ ተው ይሄን ነገር ፍታው። ለአንተ የምትሆነው በቃ አላህን የምትፈራ ከሌላ ሰው ጋር ግንኙነት የሌላት መልካም ልጅን ፈልገህ አግባ። እንደሱ ይሻላል። ወደፊት ምናልባት አንተም ወንድ ልጅ ነህ የሆነ ቦታ ላይ ልክ እንዲሁ በድጋሚ ስትሄድ ምናምን ካየህ ከዚያ ሰው ጋር መገናኘት መገዳደል ሁሉ ሊመጣ ይችላል፣ አይታወቅም። ስለዚህ ይሄን ነገር አቋርጠው ተው። ነገር ማጓት ከዚህ በኋላ የሚሆነው ማለት ነው መተማመንም አይኖርም። የትዳር ደግሞ ዋናው መሰረት መተማመን ነው። ገብቶሃል አይደለ? አታምናትም አንተ ከዚህ በኋላ እሷ ወንዱ የዛ ወንድ ጋር እንደሄደች እርግጠኛ ከሆንክ ማለት ነው። ገብቶሃል? ስለዚህ ይቅርብ ይሄ ነገር አቋርጠው እዚህ ጋር ግን እኔ ዙሮ ቢቀመጥ ምን ችግር አለው? በራሴ ባስቀምጠው እኔ ተጠያቂ ሆናለሁ። ባስቀምጠው ማለት ምሳሌ አሁን እኔ ኒካዋን ባላወርድ እንዳለ በኔ ኒካ ብትቀመጥ ዝም ብላ ታጉራ ትቀመጣለህ። እኔም ያው በራሴ አስተሳሰብ ያስኩትን ይዤ እቀመጣለሁ። ሰውየውን እስከማስ አይደለም አንተ ካልፈለካት በኔ ኒካ ስራ አስቀምጫት በቃ ሁል ጊዜ ትቀመጣታለች። ይሄ አይሆንም። በቃ እቺ ልጅ ተሳሳተች አይደለ? ላንተም አትሆንም። አንተም ተዋትና ኒካህን አውርድላት በሐላል መንገድ። ከዚያ ከሰው ጋር መቀጠል ፈልጋ ከሆነ ፍታት። አንተ ያንተ ኒካህ እያለ ከሌላ ሰው ጋር እየሄደች ስትገናኝ ግን ወንጀለኛ ነው የምትሆነው እሷ። ለዚህ ወንጀል ደግሞ ምክንያት እየሆንካት ነው አንተ ይሄን ነገር በቃ ፍታውና ተው። ካልፈለካት የራስህን ህይወት መስረት ጀምር አንተ። ከዚያ እሷን ዳዕዋ አድርግላት፣ ምከራት ከቻልክ ምከራት። በሐላል መንገድ አድርጊ፣ ኒካሽን አውርጄልሻለሁ ምናምን ብለህ እንትን ብለህ አንተ እቺ አትሆንም። በአጠቃላይ ተዋት። ግን ሰውየውን የሆነ ነገር ባደርገው አላህ ይጠይቀኛል። በሚስት አይነቱ ሌላ ነገር ውስጥ ትገባላችሁ። ተው እናንተ ህይወትህን ጀምር። ዞሮ በስታላህ ይሄ ነገር መጥፎ ይሆንብኛል ለኔ። ተው የአንድ ሀገር ሰው ነው እኮ ተው በቃ ይሄን ነገር አርሳው። ወንድም ህመሙ እንረዳለን፣ ወንድ ልጅ ነው ሁላችንም። ግን ተው በቃ ለአንተ የሚሻለ ምንድነው? በቃ መልካም ሴት እንፈልግና አግባት። ኢንሻአላህ በዘንላህ። በጣም አመሰግናለሁ። ኑርልን። በጣም እኮራለሁ በአንተ። በጣም ደስ ብሎኛል። እሺ አላህ ይጨምርልህ፣ አላህ ይጠብቅህ።